سنسرات ምንድነው ስራት ምንድነው በምንድነው ጓደኛ የሚሆን? አቶ ላቀው በጣም ትልቅ ሰው ነው። እንዴት ብሎ ነው ጓደኛ የሚሆን? እንዴ ማለት ምን ማለት ነው? አቶ ላቀው ጓደኛ አንባቸው ነው እንጂ እሱ ነው ምን እንደምትቀባጠር? ህግ ባለበት ሀገር ምንድናችሁ? ህግ ባለበት ሀገር ወንበዴ ናችሁ። ምንድነው? ስለ ህግ ታውቃለህ አንተ? ጠንቅቄ ነው። መሳሪያ እንዳልኳችሁ ያው ይዞ መግባት አይቻልም። ወደዚህ ወደ አዲስ አበባ ኬላ ስላለ ያው እዚህ ጓደኛን ጠያይቄ ምን ብዬ አነስ ያለች ገጀራ ገዝቶልኝ ነበር። በዛ ነበር ቆርጬ አንገቱን ልጥሎኝ ነበር። ምን ነው ለምን አየው? እሱ ታያዋለህ። እኔ ሰው መገልሰው አይደለም። ምን አረጋስ? ምን ነው ገጀራ ሲባል ወደሱ ዙርሃል። ለምን ወደሱ ዙር? ንገረኝ እስኪ። ምን ብዬ አባትን ሲገላየው ስለለዋለሁ። ከዚህ በላይ ምን አለ? ይኸው እየቃጀ እያወራ ነው ካልከው እኮ ገለዋል እያልከው ነው። ገጀራውን እኮ ገዝተህ ሰጠኸው እንዲመጣ አድርገዋል። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። ከኋላዬ የምታዩት ወንድማችን አንድ መስጠት የምፈልገው መረጃ አለ ባለኝ መሰረት እህቱም እንግዲህ ከአረብ ሀገር ደውላ ወንድሜን እባክህ አድንልኝ፣ በደም ከመጨማለቁ በፊት ጥፋት ከማጥፋቱ በፊት ህይወት ከማለፉ በፊት እባክህን አግኝልኝ ባለችኝ መሰረት እንግዲህ ድምጿን ተቀብዬ በነገረችኝ መሰረት ቃሌን ጠብቄ እንግዲህ ልጁን ወይም ወንድሟን አግኝቼዋለሁ ማለት ነው። ወንድሟ ደግሞ ሊሰራው ያሰበው ነገር አለ። እሱን እንግዲህ በዛ ጉዳይ መወያየት ስላለብንና በምን አይነት መልኩ ማገዝ መተጋገዝ እንዳለብን ከሱ ጋር ለመነጋገር እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። እዚህ አጠገቤ የምታዩት ደግሞ ወንድሜ ኤርሚያስ ነው። እንግዲህ ላለፉት 2 እና 3 ዓመታት ቀኝ እጄ የነበረ ሰው ነው። ከአጠገቤ ምንም አይነት ነገር እንዳይደርስብኝ ሲከላከልልኝ ሲያግዘኝ የነበረ ወንድሜ ነውና እንግዲህ ወደ ስራውም ወደፊት መምጣት ስላለበት ወደፊት እንዲመጣ አድርገነዋል ማለት ነው። ያም ወደፊት እንዲመጣ የቻለበት ነገር ምንድነው? የሚሰራቸው ስራዎች እና ብቃቶቹ ወደፊት እንዲመጣ አድርገውታል። ስለዚህ አብሮኝ ከጎኔ ሆኖ መስራት ስላለበት እንደምታውቁትም ወንዴ የራሱን ቻናል ይዞ ክሮዎችን መስርቶ እየሰራ ነው። ምንም አብሮኝ ቢሆንም እንግዲህ እኔም ደግሞ ተተኪ የወንዴ ምትክ ስለሚያስፈልገኝ ወንድሜ ኤርሚያስ ካጠገቤ ያለ ማለት ነው። ለዚህ ቻናል አዲስ የሆናችሁ በሙሉ እንግዲህ ሰብስክራይብ በማድረግ ጆይን አድርጉና ማለት ነው። የኛ ቤተሰብ የሆናችሁት ደግሞ ኮሜንት ሴክሽን ላይ እንደተለመደው እየገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን፣ እናነበዋለን። መተጋገዝ ባለብን ሁኔታዎች በሙሉ እንተጋገዛለን ማለት ነው። አብራችሁን ቆዩ። እሺ እንደምን አለ ወንድሜ? ደህና ነህ? እንዴት ነህ? ሰላም አለን። እሺ እንግዲህ ቀደም ብዬ እንደገለጽኩት እህትህ አስጠንቅቀናለች እኛን ህይወት ልታጠፋ እንደሆነና ከገጠር ወደዚህ ወደ ከተማ የገባህበት ምክንያትም ለበቀል እንደሆነ ነግራናለች። ስለዚህ አንተ ደግሞ እንግዲህ በዛ ጉዳይ የተፈጠረውን ነገር አባት ላይ ምን እንደተፈጠረ ምን እንደሆነ ያለውን ነገር እስኪ በደንብ አድርገህ አስረዳኝ። እሺ አመሰግናለሁ። በመጀመሪያ ስሜን ልናገርና ስሜ አምባቸው እባላለሁ። ያው አክቲ እንግዲህ አንተ ብዙዎቹን ነገር ለማብራራት ሞክረሃል። ያው እህቴም እንደነገረች በጣም ብዙ ነገሮች ደርሰውብኝ በደል ተበድዬ ነው የአባቴን ደም ለመበቀል ነው እዚህ ድረስ የመጣሁት። ያው እህቴ እንግዲህ አንተንም እግዚአብሔር ይስጥህ። እህቴም በአረብ ሀገር አለች። እሷንም እንደው እግዚአብሔር ባለችበት ይጠብቅልኝ። አሜን። ያው እንግዲህ ወደ ቁም ነገሩ ስገባ ያው የአባቴ ገዳይ ወይንም የአባቴ ጓደኛ ሆኖ በስራ ላይ እየሰሩ ባሉ ሰዓት እንደደረሰ መረጃ እየሰሩ ባሉ ሰዓት ያው በብር በገንዘብ ባለመስማማታቸው ያው አባቴን ገሎት ወደ አዲስ አበባ እንደገባ ሰምቼ ያው የአባቴን ደም ለመበቀል ወደ አዲስ አበባ ገብቼ ነው እንግዲህ እናንተን አግኝቼ እህቴ በእናንተ መንገድ መጣ ያው ከመጥፎ ነገር ወደ ጥሩ እንድመለስ ያደረጋችሁ ያብትዬ እንግዲህ ይሄ ነው ባጭሩ። ጥሩ እሺ። ምንድነው በምን ምክንያት ነው አባቴን የገደለው? ማለት ምናልባት በጥቅም ሊሆን ይችላል። እህትም እንደዛ ነው ያለችኝ። ግን በምንድን ነው የመጣው? የት ነው አባታችሁ የት ነው አርፎ የተገኘው? እስኪ ስለሱ ደግሞ አስረዳኝ። ትውውቃቸውስ ምን ይመስላል? አንድ ላይ እንድትነግረን የምንፈልገው ምንድነው ከአባት ጋር አሁን ይሄን የምትከተለውን ሰው አሁን እየተከታተሉ ያለውን ሰው ጋር ያላቸውን ግንኙነት። ምክንያቱም ተመልካቾቻችን
ግልጽ የሆነ ነገር እንዲወስዱልን እንደገና ደግሞ ካንተም የተሻለ ግልጽ የሆነ ነገር ማግኘታችን ሰውየውን የጀመርነውን ክትትል አጠናክረን ሰውየውን ለመያዝ ስለሚረዳን ከአባት ጋር ምን አይነት ግንኙነት ነበራቸው? ሁለቱ አሁን የገደለ የምትለው ሰውና አባትህ ምን አይነት ግንኙነት ነበራቸው? እንዴትስ አብረው ይሰሩ ነበር ነው? አብረው ጓደኛ አብረው አደግናቸው ወይ ቂም በቀል አለባቸው? በምን ምክንያት ገደለው? እስኪ ይሄን ተመልካቾቻችን እንዲያውቁ ለእኛም የነገርከን ነገር እንዳለው ነው ተመልካቾቻችን ይሄን ነገር በዝርዝር እንዲያውቁ እስኪ በዝርዝር ምን እንደሆነ ምን እንደተፈጠረ እንዴት ይሄ ጉዳይ እንዴት ሊፈጠር እንደቻለ ዝርዝር አድርገህ ለተመልካቾቻችን ለእኛ የነገርከንን እንድትነግረን ነው። እሺ መልካም። እንግዲህ ያው ቅድም እንዳልኳችሁ ያው ከአባቴ ጋር እና የአባቴ ጓደኛ ገዳዩ ያው ከገጠር ጀምሮ አብረው ያደጉ ከልጅነታቸው። ያው በጣም ገዳዩ ሰውዬ ስግብግብ ነው፣ ለገንዘብ ሟች ነው በጣም እዛው ገጠርም እያለ በጣም ብዙ ሰዎችን ሲያሰቃይ ነው የማውቀው እና በጣም ክፉ ጨካኝ አውሬ የሆነ ሰው እና ከአባቴ ጋር ለስራ እንሂድ ብለውት ነው አብረው። አባቴም በቃ ያው ሰው ያምናል፣ ደግ ነው፣ የዋህ ነው፣ በሀገሩ በጣም የተወደደ የተከበረ ዝነኛ አባት ነበር የነበረኝ። ያው እንግዲህ ገንዘብና መጥፊያው አንድ ናቸው ይባላል። ያው አባቴም ያው በሰዓቱ ትንሽ ችግር አጋጥሞን ነበር። ያው እህቴም ወደ አረብ ሀገር ሄደች፣ በዛ ምክንያት ነበር እና ከአባቴ ጋር ለስራ ነው ወጥቶ ሄዱት። ያው በጣም ብዙ ጊዜ ቆይቷል። ብር ይልክልን ነበር እዛ ሆኖ ለእኛ አንዳንድ ነገር ያግዘን ነበር። እናቴም ደከም ያለች ነበረች በጉልበት። ያው እኔ ነበርኩ የቤቱ ልጅ፣ እኔ ነበርኩ ማግዛት። ያው እያለ አባቴ ብር መላክ አቆመ። በጣም ብዙ ችግሮች ደረሱብን። ከዛ ከጊዜያት በኋላ አንድ ጓደኛዬ ነው የነገረኝ ይህን ነገር አባቴ እንዳረፈ ምናምንና ወደ ቦታው ስንሄድ መንገድ ላይ ወርቆ ያው ያገኘነው አጥንት ነው እዚህ ከእጁ በታች እግሩን ጭንቅላቱን ብቻ ነው ያገኘነው። ለሟች ለቀባሪ እንዳይሆን አድርጎ ነው የገደለው አባቴ እና በጣም በከባዱ በጨካኝ ባሰቃቂ ነው የገደለው አባቴ። ለዛ ነው የአባቴን ደም ለመመለስ ነው እዚህ ድረስ እኔ የመጣሁት ከክፍለ ሀገር እናቴን ጥዬ እዚህ ድረስ መጥቼ የአባቴን ደም በከንቱ እንዳይቀር ለመበቀል ነበር የመጣሁት። ያው ሀብትዬ አንተና እህቴ እንግዲህ እግዚአብሔር ሁለታችሁን ይክፈለውና እናንተን ጥሩልኝ። ያው ከመጥፎ ስራ ትቼ ወደ ጥሩ ነገር ለመምጣት እየሞከርኩ ነው። ያለበት እንዴት አወቅህ አንተ? አሁን ወደዚህ ስትመጣ እንግዲህ እንደምታየው በጣም ከፊ ከተማ ነው አይደል? አዎ በጣም ሰፊ ነው እና እንዴት ነው እንዴት ላገኘው እችላለሁ ብለህ መጣ? ማን ነውስ እንድትመጣ ወደዚህ ያደረገ? ያው ገጠር እያለሁ አንድ አብሮ አደግ ጓደኛዬ ነበር። ቆይቷል እሱ በልጅነቱ ነው 19 20 ዓመት ሲሞላው ነው ወደ አዲስ አበባ የመጣው። እሱ ነው እንግዲህ ሁኔታውን አጫውቼው ነበር በስልክ በሞባይል አጫውቼው። እሱ ነው ያለበትን ተከታትሎ ምን እያደረገ እንዳለ የት እንዳለ ጠቁሞኝ እዚህ ድረስ የመጣሁት። አብሮ አደግ ነው ማለት ነው። ይሄ አሁን ለአንተ ጥቆማ የሰጠ ከዚህ እንትን እዚህ እንደሚኖር ሰውየው እንደገና ቤተሰቦቻችሁንም ያውቃል ማለት ነው። የሁለታችሁን የሟችንም አሁን የገደልክ የምትለውን ሰው ግንኙነትም ያውቃል ማለት ነው። ይሄ አሁን የጠቆመ ሰው በደንብ ነው የሚያውቀው። አብሮ አደገኝ ለኔም ከልጅነት ጀምሮ አብረን ከብቶች ስንጠብቅ ግጦሽ ላይ ከብቶች ይዘን ስንወጣ ስንጫወት አብረን አዋራ ሁሉ ተራጭተን አብረን ያደግን ጓደኛዬ ነው። ለዚህ ሁሉ እንድመጣ እዚህና እንዳየው ያለበትን ሁሉ ጠቁመኝ ያደረሰኝ ጓደኛዬ ነው። አብሮ አደግ ጓደኛዬ ነው። ያው ለአባቴም እና ለገዳዩ ጓደኛሞች እንደሆነ በጣም እንደሚዋደዱ ያውቃል። አብሮ አደግም ስለሆነ ሁሉን ነገር ያውቃል። እሺ አምባቸው ያው የሚያሳዝን ታሪክ ነው። አንተም ይሄን እንትን መርጠህ ወደዚህ መምጣት ወደ ህግ መምጣትህ ነገሮች በህግ እንዲፈቱ ማድረግህ ትልቅ ነገር ነው። እህትህም በዚህ ላይ ያላት ሚና ትልቅ ሚና ነው። አሁን እኛ ምንድነው ተመልካቾቻችን እንዲያውቁ የምንፈልገው ይህን ሰውዬ ሌላ በቀል ለመውሰድ ሞክረሃል ወይ? እንዴት ነው እዚህ አዲስ አበባ በቆየህባቸው ጊዜያትስ ምን ያክል ጊዜ ቆየህ? ስትከታተለው ነበር ወይ? በቀል አስበህ ነበር? እስኪ ያለውን ነገር ንገራቸው። መጀመሪያ ወደ ስትመጣ የነበረህን ስሜት እና አሁን እኛን ይህን ሀብቴን ሚዲያ ካገኘ በኋላ ያለህን ስሜት ተመልካቾች እንዲያውቁ እስኪ ምንድን ነበር አስበህ የመጣ? ምን ጉዳዮችን አድርጋል እዚህ? ከዛ በኋላስ ሀሳብህን የቀየርክበት ከማስቀየሯ በፊት እስኪ ከሰውየው ጋር የነበረህን ክትትል ምን አይነት ክትትል ስታደርግበት እንደነበር፣ እንዴት ነው ውሎ፣ እንዴት ነው መውጫ መግቢያውን ታጣራ ነበር ወይ? ይሄን እስኪ ለተመልካቾቻችን ዘርዘር አድርገን ንገረን። እሺ እንግዲህ መልካም ነው። እንዳልከውን አብዛኛው ቀኑ የት እንደሚገባ፣ የት እንደሚውል፣ የት እንደሚጠጣ፣ የት እንደሚበላ፣ ከማን ጋር እንደሚውል ሁሉ አጥንቼ ጨርሼ ነበር።
ያው እንግዲህ ታውቁታላችሁ ከክፍለ ሀገር ወደ አዲስ አበባ ሲመጣ ያው ኬላ አለ ፍተሻ። መሳሪያ ይዤ እንዳልገባ እዛ ኬላ እንዳለ ጓደኛዬ ነግሮኝ ነው መሳሪያ ሁሉ ጥዬ የመጣሁት። በጣም በብዙ ነገር ነው በስፈልገው የነበረው። ያው በጨለማ አይገኝም ሰውዬው የተረገመ እባብ የሆነ ሰው ነው። እባብ እንግዲህ አናቱን ጨፍጭፋችሁ ካልገደላችሁት አይሞትም። እሱም ያው እንደዛው እባብ በሉት። በጣም ፈልጌዋለሁ። አምሽቶ አይገባም። 12 ሰዓት ሲሆን ቶሎ ብሎ ነው ቤት የሚቀመጠው። ጠዋትም ከረፈደ ሰው ከወጣ በኋላ ነው የሚወጣው። ሰው ጫጫታ ሲበዛ መንደርተኞች ሲወጣ ነው ተከትሎ የሚወጣው እንጂ ጭር ባለ ሰዓት አይወጣም። በጣም ብዙ ሰዓት ፈልጌዋለሁ። ለግድያ ነበር አንተ ሀሳብህ ማለት ነው? እንዳባትህ የአባትህን በቀል ነበር ፍላጎትህ ማለት ነው? አዎ የአባቴን ደም ለመመለስ ነው። በቃ ከገጠርም እናቴን ጥዬ የመጣው የአባቴን ደም ለመበቀል ነው እዚህ ድረስ የመጣሁት። በጨለማ አይገባም፣ በጨለማ አይወጣም። ቀን ላይ ሰው ጠብቆ ነው የሚሄደው። በቃ ብቻ ሰውየው እባብ ነው ባጭሩ። ተረገመ እባብ፣ መጥፎ የሆነ ሰው እባብ። እሺ እንግዲህ አሁን በነገርከን መሰረት ሰውየውን ወይም ገዳዩን ለማጥቃት አስበህ እንግዲህ ተከታትለዋል አይደል? ስለዚህ የሚወጣና የሚገባበትን ሰዓት ለይተሃል። ያ ማለት ደግሞ ቤቱንም አውቀዋል። ስለዚህ ግን አንተ አጋጣሚውን እየጠበክለት አጋጣሚውን ልታገኝ አልቻልክም። ስለዚህ ይህን ነገር ከእህትህ ጋር ስለተነጋገራችሁበት ስለምታውቅ እንዳስቆምህ የላከችን እሷ ናት። እህትህ ናት አይደል? እህት ሃይማኖት እንግዲህ ይህን ነገር አንተን ለማስቆም እኛን ልካናለች። ስለዚህ አሁን አንተ የምታደርገው ነገር ምንድን ነው? መጀመሪያ የምጠይቅህ እሱ ገዳይ ስለመሆኑ ምን አይነት ማረጋገጫ አለህ አንተ? የጠረጠርካቸው ነገሮች ምንድን ነው? እሱ ነው ገዳዩ ብለህ ያሰብክበት? ወይም ገዳዩ ሌላ ቢሆንስ በምንድን ነው እርግጠኛ የሆንከው? እቺ እንድታስረዳኝ እፈልጋለሁ። እስኪ ንገረኝ። እሺ እንግዲህ ያው እንደነገርኳችሁ አብሮ አደገ ያልኳችሁ ጓደኛዬ እሱ ጋር ነው ተጠልሎ የሚኖረው እና ብዙ ጊዜ ጓደኛዬ አምሽቶ ይገባል። በጠዋት ነው የሚወጣው እና በእንቅልፍ ልቡ ሲቃዥ ይሰማል። የአባቴን ስም እየጠራ ገደልኩት ምናምን ሲል ይሰማዋል። አብሮት ነው ሲኖር የነበረ ያነ ነው? አብሮት ነው የሚኖረው። እስኪ ግልጽ አድርግልን። አሁን ለአንተ የጠቆመህ ጓደኛ ነው? ግራ ገባኝ። ታውቃለህ አብሮ የሚኖረው የትኛው ነው? አሁን ለአንተ የጠቆመህ ነው ከሰውየው ከገዳዩ ጋር አብሮ የሚኖረው? እስኪ ግልጽ አድርግልን ለእኛም ለተመልካቾቻችን። ቅድም አብሮ አደግ ተራጭተን ያደግነ ምናምን ያልከኝ እሱ ነው? እና ከዚህ ከገዳዩ ጋር ነው የሚኖረው? አብሮት ነው የሚኖረው። ከእሱ ጋር እየኖረ ግን እንዴት ታዲያ አሳልፎ ለመስጠት አሰበ? ያው ለልጁም ብዙ በደል እንደበደለውና እንደሚያሰቃየው እንደሚያንገላተው ነግሮኛል። በጣም ይጨቁነዋል። በጣም ብዙ ሰቀቀን ያደርስበታል። ጓደኛዬ እንደነገረኝ በጣም ይጎዳዋል። አካላዊ ጥቃትም እንደሚደበድበውም ነግሮኛልና እንደነገረኝ ያው በጧት ሲወጣ ሲቃዥ ነው የምሰማው። የአባትን ስም ነው የሚጠራው ይለኛል። ማታም በጊዜ ገብቶ ነው የሚተኛው። የዛን ሰዓትም በቃ ይቃዣል። የአባትን ስም ነው የሚያነሳው። ገደልኩት በእጅ እያለ ይቃዣል ምናምን ብሎ ነግሮኛል ብዙ ሰዓትና እሱን ተንተርሼ ነው እኔም እንግዲህ ወደ አዲስ አበባ መጥቼ ለመበቀል የፈለኩት። አሁን ትንሽ ግራ ተጋባሁ። ታውቃለህ ይሄ ልጅ ምናልባት ጥቅም አገናኝቶት አንተ እንድትገለው ፈልጎ ቢሆንስ? ይሄን ሰውዬ ምን ያህል እርግጠኛ ነው አሁን በልጁ? የሆነ ቀን ደውሎ ሲያሰማኝ ሰምቼዋለሁ እና የአባቴን ስም ሲጠራ ሰውዬው ሰምቻለሁ። አሰማህ በስልክ? በስልክ እስኪ ስመው እኔን አላምንህም ብዬው እኔም የማታምነኝ ከሆነ እስኪ ስመው ምናምን ብሎኝ እኮ ምናልባት ጥቅም የሚያገናኛቸው ከሆነ ምናልባት እንዲገለው ፈልጎ ሊሆን ይችላል። እና አሁን ደግሞ ያው ሁሉንም የሚነግረንን ሰዎች መቀበል ደግሞ በጣም ከባድ ነገር ነው። ከተለያዩ አንግሎች ማሰብ መቻል አለብን በሚለው ነው አሁን እንትን እያልኩ ያለሁት። እሺ እየጠየቅኩ ያለሁት እንጂ አንተን አላምንህም እንዴት ምናምን እያልኩ እያጨናነኩ አይደለም። እሺ ግን እኛ ደግሞ መረጃና ማስረጃ ይዘን በዛ በተጨባጭ ነገር ፍርድ ቤት ያን ወንጀለኛ ወይም ትክክል የማይሰሩትን ሰዎች ለማቆም የግድ ምን ያስፈልገናል መሰለህ? ማስረጃ ያስፈልገናል። ተወያይተን የምንወስነው ዝም ብለን የምንወስነው ነገር የለም እና ለዛ ነው እሺ አጥብቄ እየጠየቅኩ ያለሁት። ስለዚህ አሁን በስልክ አሰምተዋል እየቃዠ ሲያወራ? እየቃዠ ሲያወራ ከአንዱም ሁለት ጊዜ አሰምቶኛልና የአባቴን ስም ደጋግሞ ሲጠራው ገደልኩት፣ አንገቱን ጨፍጭፌ እንደባብ ገደልኩት ሲል ብዙ ጊዜ ሰምቼዋለሁና ያንን ተንተርሼ ነው እኔም ወደ አዲስ አበባ መጥቼ እንግዲህ። ምንድን ነው የሚሰሩ የነበሩት? ንግድ ነው? ምንድን ነው የሚነግዱ የነበሩት? ለአጨዳ ነው፣ ወደ ሌላ ሀገር እንሂድ ብዙ ገንዘብ እንሰራለን ብሎ አባቴን ከቤት ይዞት የወጣው።
ገዳይ ነው አባትህን ይዞት የወጣው? ለስራ የሄዱት ሌላ ቦታ ነው እንሂድ ብለው ለስራ። ስለዚህ የሚያገናኛቸው ጥቅም ሌላ ነበረ ማለት ነው። እንግዲህ ቢሆን ነው አባቴን የገደለው። ያው በሰሩበት ብር አለመስማማቱ ሊሆን ይችላል እንግዲህ የገደለበት አባቴ። ስለዚህ አሁን እሱን ሌላ የጠረጠርክበትም ገጠር ላይ ያላችሁ እሱ ነው ልትል የቻልክበት ምክንያት ምንድን ነው? ጥሎ መምጣቱ ነው ወደዚህ? ያው ብዙ ጊዜ ባለቤቱን ስደውል ሰማለሁ፣ ና እንጂ ወደ አገር ግባ፣ ወደ ቤት ተመለስ። ባለቤቱን ጥሎ ነው እሱ ወደዚህ የመጣው? ባለቤቱን ጥሎ ነው እና ተመለስ ሲሉት አይ እመጣለሁ፣ ቆይ ዛሬ እመጣለሁ፣ ነገ እመጣለሁ እያላት በጣም ብዙ ጊዜ አስሆኑ። ምንድን ነው የሚሰራ እሱ እዚህ ብዙ ንግዶች እንደሚሰራ ነው የነገረኝ ጓደኛዬ። ገንዘብ ነበረው ማለት ነው ያን ያክል ንግዶች የሚያስነግድ እዚህ? ያው እንግዲህ ከአባቴ በቀም ይሆናል እንግዲህ እዚህ ንግድ የከፈተው እንጂ እዚህ ንግድ መቶ ለመክፈት የሚያስችለው የገንዘብ አቅም እዛ እንዳልነበረው ታውቃለህ ማለት ነው። አጨዳ ንድ ምናምን ብሎ አባቴ የሆኑት የሚል ከሆነ በጣም አስቸጋሪ ነው። ስለዚህ አሁን ያለበትን ቦታ ታውቃለህ? በደንብ ነው የማውቀው። ሳይቶኛል ጓደኛዬ ጠቁሞኛል። እኔም ቤቱን በደንብ አይቻለሁ፣ አጣጥንቻለሁ። ያው እንግዲህ ነፍስ ከማጥፋት በፊት እናንተ ደርሳችሁ አዳናችሁ። እንደው እስቲ ልጠይቅህ፣ በምንድን ነው ህይወቱን ልታሳልፈው አስበህ ነበር? ጨለማ አስጠብቅ ነበርና በምንድን ነው ህይወቱን ልታጠፋው ነበር? ያው እኔማ እንግዲህ መሳሪያ እንዳልኳችሁ ያው ይዞ መግባት አይቻልም ወደዚህ ወደ አዲስ አበባ ኬላ ስላለ ያው እዚህ ጓደኛዬን ጠያይቄ ምን ብዬ አነስ ያለች ገጀራ ገዝቶልኝ ነበር። በዛ ነበር ቆርጬ አንገቱን ልጥለው ነበር። ያው እንግዲህ ጊዜያቶች አልፈቀዱም። ፈጣሪም እንግዲህ እኔን ሲጠብቅ እናንተን ጣለ። በጣም ነው እያለቀሰች ያለች እህትህና አረብ ሀገር እኔ እየተንገበገብኩ እየተጠበስኩኝ እየሰራውኝ እኔ ያለውላችሁ ብለው አልሰማኛለ እና እባክህን አለችኝና ያው አንተም እኔን ለማውራት ትንሽ መጀመሪያም ፈቃደኛም አልነበርክም፣ ምክንያቱም ማንነቴን ስለማታውቅ። እሷ እንግዲህ ደውላ ስለነገረች ነው ወደ እኔ የመጣ አንተ እንጂ እኔንም እምቢ ብለኸኝ ነበር። ያው መቼስ አንተም ለሌላ ሰው ላይ መጥፎ ነገር አስበህ ስለሆነ ሌላ ሰውም አታምንም። እንዴት ብለህ ታምናለህ? በአንተም አልፈርድም። እና ሌላ የምትለው ነገር አለ ኤርሚ? ያው ምንድነው አሁን እዚህ ጋር የዋናው ዓላማው የሀፍቴ ሚዲያ ከዚህ በፊትም ተመልካቾቻችን ስለሚከታተሉ ስለሚያዩ በአረብ ሀገር ያሉ እህቶቻችንም ሀገር ውስጥም ያሉ ሰዎች ስለሚከታተሉት የኛ ዓላማ ምንድነው? አንደኛ ተበዳዮች ጎን መቆም ነው። ሁለተኛ ሌላ ጥፋት ሳይጠፋ ለምሳሌ አሁን ገደለ የተባለው ሰውዬ ሙቶ ሌላ ጥፋት ከሚጠፋ ልጁም አሁን እህቱ እንደነገረችን ሃይማኖት እንደነገረችን ብለዋል። ሀፍቴም እያለቀሰች ነው የደወለችው። የሰው ቤት ውስጥ ናት ተደብቃ ስልክ እንደምትደውል ብዙ ሰዓት እንደማይኖራት እየነገረችን ነበርና ምንድነው ማስተላለፍ የምፈልገው እኔ ለተመልካቾቻችን የተሻለ አማራጭ አለ። ለምሳሌ ግድያን ከምንመርጥ ህግን ተከትለን ነገሮችን ለማለት ብንሞክር ለመፍታት ብንሞክር ጥፋት ሌላ ጥፋት እንዳይጠፋ ነው። አንተም እንግዲህ አምባቸው ምንድነው በዚህ አጋጣሚ ልናመሰግንህ እንፈልጋለን። ለምንድነው የምናመሰግንህ? አንደኛ ወጣት ነህ። የወጣት አፍላነት እንግዲህ እዚህ እድሜ ላይ ስንሆን ምን አይነት ስሜት እንደሚሰማን ሁላችንም እናውቃለን። ያው የግድያ ሀሳብ ከንትተህ የእህትህን ሀሳብ በመስማት ወደኛ በህግ እንዲፈታ በመምጣትህ ህግም ለአንተ መፍትሄ እንደሚሰጥ በማመንህ በጣም እናመሰግንን እንላለን። እኛም በተቻለን አቅም ለአንተ ቃል ልንገባልህ የምንፈልገው ምንድነው? ለእህትህም ብለናታል። ለአንተም ልንገባልህ የምንፈልገው ቃል ምንድነው? በተቻለን አቅም ይህን ገዳይ አውጣተን ተከታትለን ለህግ እንደምናቀርበው ቃል ልንገባልህ እንፈልጋለን። ይሄን ነው ማለት እንፈልገው። ሻብትዬ እንግዲህ እግዚአብሔር ይስጣችሁ፣ ክበሩልኝ፣ ባላችሁበት ጤና ይስጣችሁ፣ ልጆቻችሁ የተባረኩ ይሁን። ከጥፋት ነው የመለሳችሁ። እንደው እግዚአብሔር በሄዳችሁበት ሁሉ ቀናውን ያጋጥማችሁ፣ ስራችሁ የተቃና ይሁን። አሜን አሜን። እስኪ እንደው ሌላም ጥያቄ ልጠይቅህ። ገጀራውን ጓደኛዬን የገዛልኝ ያልከኝ እሱ ነው ያሳየኝ። የሚገዛበትን ሰዎች አገናኝቶኝ ነው የገዛሁት። የትኛው ጓደኛ? ይሄ ያው የምትወደው አብሮ አደጌ ነው፣ አብሮት የሚያድረውን ነው እንግዲህ። እኔ ነኝ ያስጨንቄው። እሱማ አይሆንም ወደ ህግ ሂድ ብሎኝ ነበር። እኔ ነኝ አባቴን ደም ሳልመልስ ወዴትም አልሄድም፣ የአባቴን ደም መበቀል አለብኝ ብዬ በጣም ሳስጨንቀው እንደው በእናታችን ልጅ ያለው በጠባ ነው ጡት ብዬው እንግዲህ እሱ ነው እንደዛ ሲይዘው ነው በመሀል ላይ ሲይዘው ወስዶ አሳየኝ አንድ ቦታ። እዛ ሂጅ ገዝቼ ላጠፋው ስል እንግዲህ እህቴ ሃይማኖትና ሀብትዬ ተባብራችሁ እንግዲህ ከጥፋት መልሳችሁ። አይ ጥሩ እንግዲህ አሁን ምን እናደርጋለን መሰለህ፣ እንትኑን ይሄን ገጀራ ምናምን ያልከውን አምጣ ዛሬ። እሺ ወደኛ አምጣ እናስጠና። እሺ ቀጣይ ደግሞ ምን እናደርጋለን መሰለህ፣ ፎቶ የአባትህና
የእሱ ፎቶ ይኖራል አይደል? ያው አድገዋል ከድሮ ጀምሮ። ፎቶ ካላቸው የሁለቱንም ፎቶ ስጠን ያስፈልገናል። ክፍለ ሀገር ያለ ሰው ካለም ፎቶ አንስተው ይላኩልን አይደል? ቴክኖሎጂ ተራቋል። በቴሌግራም በምን አለ መርጠው ባንዱ ይላኩልን ፎቶቸውን። እሺ አሁን ስለሱ ስለ ገዳይ ስለተባለው ሰውዬ ይግደል አይግደል ምንም የምናውቀው ነገር የለም። እሱን የማጣራት ስራ ነው የምንሰራ። እሺ አሁን ይሄ ጓደኛ የምትለው መወደው ጓደኛ እያልክ እያወራኝ ያለው ልጅ ምናልባት እንደምታስበው ላይሆን ይችላል። እሱንም እናጣራ ይሆናል። ገጀላ ካሳየህ የሚሸጥ ቦታ ወስዶ የሚያወራውን ቃዥ ብሎ ካሰማ እሱ መሆኑን ከነገረ there is something እና ሊሆንም ላይሆንም ይችላል። ጥርጣሬ ነው። እኛውን እዚህ ጋር የሚመጣው ተበዳይ ነን ብሎ የሚመጣውንም አናምነውም። እኔ ነኝም ያንንም ነው ቢል መርምረን ነው። ምክንያቱም ማጣራት መቻል አለብን። የኛ ስራ መመርመር እስከሆነ ድረስ ማጣራት መቻል አለብን። ስለዚህ አሁን ያልኩን ነገሮች አስመጣልኝ። እሺ ከገጀራው ጀምሮ እነሱን አስተካክልና ቤቱን ታሳየናለህ። እኛ እስኪ እንከታተለው በሰሙን ያለውን ነገር እናሳውቃለን። ወደ ህግ እህትህን እሺ ብለህ ወደ ህግ ለመምጣት ማሰብ ራሱ ይሄ ትልቅነት ነው። እሺ ምናልባት ያሳለፈ እግዚአብሔር ለበጎ ነው። አንተ የተሻለ ህይወት እንድትኖር አስበው ነው። የዛን ሰውዬ ህይወት አጥፍተው ብትያዝ እድሜ ልክ ልትበሰብስ ትችላለህ እስር ቤት። እሺ ለበጎ ነው ብለህ ያዘው። አብረህና እንተጋገዛለን። ስንተጋገዝ ስሜታዊ እንድትሆን አልፈልግም። ስሜታዊ ሆነ ውሳኔዎችን ለመወሰን አይደለም። በቃ ማወቅና ለህግ አሳልፈው መስጠት ነው። እሺ ይህን አላማ ነው ይዘን እንትንላለን። ይህን አልሰማ የምትል ከሆነ ከነ መጀመሪያውም አላስከትልህም ወደ እኔ። እሺ ጥሩ በቃ እግዚአብሔር ይስጥልን። በቃ አመሰግናለሁ። እሺ ወንድሜ። እንግዲህ ተመልካቾቻችን ያው እንደሰማችሁት ነው። ከክፍለ ሀገር አንስቶ እንግዲህ ለበቀል የአባቱን ደም ለመመለስ ለብቀላ ነው የመጣው። ነገር ግን ከቀን ቀን ሲጨምር እንግዲህ መፍትሄ ሊገኝ ይችላልና ወደ መፍትሄው ለመሄድ ወደኛ ተገናኝተናል ዛሬ። በጣም ደስ ብሎኛል። ቀጣይ ደግሞ በምን አይነት መልኩ ነው ይህን ነገር ፊክስ ልናደርገው ምንችል የሚለውን ከክሮዎች ጋር ተወያይተን ያለውን ነገር የምናሳውቃችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይላሉ። እንግዲህ ተመልካቾቻችን ያው ማጣራት ያለብንን ነገሮች ስላሉ እነሱን ለማጣራት ሙከራዎችን አድርገናል። የመጀመሪያው ነገር ያው እንደተለመደው ስልክ ቁጥሩን ማወቅና ስልክ ቁጥሩን ትራክ ማድረግ ነው። ነገር ግን እንግዲህ ያንን ብዙም ያላለፋነ ስራ ነው። ምክንያቱም ይህ ልጅየው እንግዲህ ለበቀል ስላሰበ መግቢያ መውጫውን ስለሚያውቀውና ያው ጓደኛውም ስለሆነ ትንሹ አብሮት የሚኖረው ልጅ የዛ ጓደኛ ስለሆነ ቤቱን ለማወቅ አልተቸገርንም። ስለዚህ ክትትል አድርገናል ማለት ነው። የት እንደሚውል የት እንደሚሄድ በዚህ ሰዓት ላይ ይሄ ነው የሚባል ስራ የለውም። ልጁ ሰውየው ምንም አይነት ስራ የለውም። የት እንደሚዞር ራሱ የሚያውቀው ራሱ አይመስለኝም። እኛንም ራሱ ነዳጃችን ሙልጭ አድርገውን የጨረሰው እሱን በመከተልና ምንም ጥቅም የሌለው ጉዞ ነው ሲጓዝ የሚውል ቀኑ ሙሉ ማለት ነው። ግን በጊዜ ነው የሚገባ ምናምን ጠንቃቃ ነው። ጠንቃቃ ነው። ምክንያቱም መናገር ፈልገው ምንድነው ሀብቴ ልጁ ከሰጠን ጥቆማ አንጻር ሰውየው ስንከታተለው ምናምን ያለው አካሄዱ የሚገባበት ሰዓት የሚወጣበት ሰዓት በጣም ጠንቃቃ ሰው መሆኑን በዚህ አጋጣሚ እንትን ለማለት እፈልጋለሁ። ምናልባት ይሄ የሚረዳን ምንድን ነው አንዳንዴ ቅድምም ከልጁ ጋር ስናወራ ነበር። ከዚህ ቀደም ጠይቀነዋልኝ እንዴት ነው መረጃው ትክክለኛ ነው አይደለም ወይ የሚለውን ለማጣራት ያም እንግዲህ ሀሳቡ ነው ነበር በጣም እሱ ነው እና በነገረን መሰረትም ሰውየው ጥላውንም ምንም እንደገና ደግሞ ነጋዴ ነው ያለንም ምንም የንግድ ቦታም የለውም። ምንም ሲነግድም አላየሁም ጭራሽ። ነዳጅ መፍጀት ብቻ ነው መከታተል፣ ነዳጅ መፍጀት ነው። በነገራችን ላይ እንደዚህ አይነት ሰዎች ለመያዝም ቤታቸውም ለመግባት አደገኞች ናቸው። ጥንቃቄ ማድረግ አለብን። ከምንም በላይ እንደዚህ ሰው የገደለ ሰው ሌላ ሰው ለመግደል በጣም ቀላል ነው የሚሆንና እኛም ማድረግ ያለብን ነገር ምንድነው መጀመሪያ ክትትል ማድረግና ቀጣዩ ደግሞ እናንተ የምትመክሩን ሁሌም ጥንቃቄ አይለያችሁ ባካችሁ ፈትሹ ነው። እሱን ለማድረግ እንሞክራለን። ነገር ግን ዛሬ የምናደርገው ምንድነው አሁን በዚህ ሰዓት የለም ወጣል፣ እንደተለመደው ሸክ ብሎ ወጣል።
ትንሹ ልጅ አለ። ትንሹ ልጅ ደግሞ እንዳወራው ትንሽ ጭቆና ያደርስበታል። ለዛ ነው እንግዲህ መግቢያ መውጫውን የተናገረበት የአባቱ ገዳይ እንደሆነ የተናገረበት ዋናው ምክንያት ምንድን ነው? እንትን ስለሆነ ነው። ይጠላዋል፣ ምንም ጥያቄ የለውም። ይጠላዋል፣ ይፈራዋል። አብሮት ለምን እንደሚኖር ግዴታ መሆንና ለምንድን ነው ግን ግዴታ እኮ አይደለም አብሮ መኖሩ፣ ግን ይሄን ከሱም ሰምተናል። ስለዚህ አሁን ቤት ውስጥ ያለ ትንሹ ልጅ አለ። ያለውን ነገር እስኪ ገብተን ለማወጣጣት እንሞክር። ፍላጎት የለኝም ካለ ደግሞ ገጀራ ሁሉ ገዝቶ ስለሰጠው በስልክ ደግሞ ደውሎ ተናግሯል አይደል? ገዳይ እሱ እንደሆነ ሲቃዥ ሁሉ አሰምቶታል። ስለዚህ ያንን እያወቅ ለምን የሌባ ተባባሪ ወይም የገዳይ ተባባሪ ወንጀለኛ ነህ በሚል አስፈራርተን ማወቅ ያለብን ነገር ካለ ያው እንዳልከው ሊያስቸግረን ይችላል። የሚያስቸግረን ግን ሰውየውን ከመተባበር አንጻር ብቻ ሳይሆን ከፍራቻም ማለት ሰውየውን አሁን ይሄን እንደተረዳ ነው ልጁም እንደነገረን ይሄን ሁሉ ደውሎ ለሰውየው እየነገረው ያለ ለልጁ ለዚህ ለሟች ልጅ እየነገረው ያለ ሰውየው ላይ ፍራቻ አለበት እና ደግሞ አንዳንዴ መላምቶችንም ስንከተል ምንድን ነው ይሄ ልጅ ከሰውየው ተነጥሎ የማይኖርበት ምክንያት ያው ከሱ ከወጣ ጉዳይን ያውቃል ብሎ ያስቡ ይገለኛል ብሎ የሚልም ፍራቻ ይኖርበታል። ለማንኛውም ከሱ ጋር ያለው ጉዳይ ብዙ የሚያስቸግረን አይመስለኝም። ያው ያለን መረጃ ስላለ በዛም እንትን ብለን መረጃዎችን እንትን እንዲለን ያደርጋል። ሌላው ደግሞ ለእኛ ጥሩ አጋጣሚ ምንድን ነው ከሰውየው ጋር ከገዳይ ከተባለው ሰው ጋር ያለንን የውጣ ውረድ ሊያቀልልን ይችላል በዚህ አጋጣሚ። ምክንያቱም ከዚህኛው ሰፋ ያለ መረጃ እናገኛለን ብለን እናስባለን። የተሻለ ነገር ይኖረናል ብለን እናስባለን። መልካም። ስለዚህ ያንን አብረን የምናየው ይሆናል። ና ተከተለን ና። ጥሩ ነው ኤርምዬ እየሰራው ያለው ስራ በጣም የሚያስመሰግንና የሚያበረታታ ስራ ስለሆነ ቀጥልበት። እሺ ና እዚህ ቤቶች ሰላም ጤና ይስጥልኝ። እንደምን አለ? እንደምን አለ? መርማሪ ጋዜጠኛ ሀብታሙ እባላለሁ። ራሴን ላስታውቅ ብዬ ነው። እዚህ ጋር ደግሞ መርማሪ ጋዜጠኛ ኤርሚያስ ይባላል። ምርመራዎችን እያካሄድን እንገኛለን እና ዛሬ ደግሞ የመጣንበት ዋናው ምክንያት ምንድን ነው? ያው እዚህ አብረው ስለምትኖረው ሰውዬ አንዳንድ ማወቅ ያለብን ነገር አለ። እሱም ካለ ጥሩ ነው። እሱም ከሌለ አንተ እንድናወራ ፈቃደኛ ከሆንክ እንድታስገባለን። እሱ አሁን ወጣ ብሏል። ወጣ ብሏል። ጥሩ አጋጣሚ ነው። ወጣ ማለት ጥሩ አጋጣሚ ነው። ስለዚህ ከአንተ ጋር ያለውን ነገር እናወራለን፣ መረጃዎችን ትሰጠናለህ ማለት ነው። ምን አይነት መረጃ ነው የምሰጣችሁ? ያው እሱን ብንጠይቀው አይሻልም? ውስጥ ገብተን ያለውን ነገር ውስጥ አላስገባም። ማስገባት አልችልም። ለምንድን ነው ማስገባት ማትችለው? እናንተ እያላችሁ ቢመጣስ እዚሁ ሊደፋኝ እና ይምጣ። ለምን ይደፋል? ለምንድን ነው የሚደፋ? ህግ ባለበት ሀገር። ኧረ በጣም ቁጡ ሰው ነው። በጣም መጥፎ ሰው ነው። በሰቀቀን ነው የምኖረው። የፈለገውን ይቆጣ። ግን አንተ ለምንድን ነው የሚመታ? ይኸውልህ ወንድሜ መጀመሪያ ተረጋጋ። አንተም አሁን በሰቀቀን መኖርም የለብህም። በሰቀቀን ነው የምኖረው። ለምንድን ነው በሰቀቀን የምትኖረው? የምትኖረው እኮ ህግ ባለበት ሀገር ነው። ስለዚህ እንግባና ከአንተ ጋር ያለውን ጉዳይ እናውራ። ኧረ እኔ አላስገባም። ቢመጣስ እናንተ ውስጥ እያላችሁ ቢመጣስ? ይምጣ። ታዲያ ምንድን ነው እሱ? ኧረ ይደፋኛል። እዚሁ ነው የሚደፋኝ። ይኸውልህ አሁን እኮ ይደፋኛል ብለህ ከፈራህ የባሰ እንድናስደፋ በተኛበት እየቃጀ ቮይስ ታሰማዋለህ አይደል? ለጓደኛ ለአምባቸው። ማነው አምባቸው? ለአምባቸው ጓደኛ። ኧረ እኔ አላውቅም አምባቸው የሚባል። እሱን ፖሊስ ጣቢያ ሄደህ ታወራለህ። ሲቀጥል ደግሞ ገጀራ የት እንደሚሸጥ አሳይተህ እንዲገዛ አድርገዋል። ማ? አንተ። ለማ? ምንድን ነው የምትቀላቀል? ለአምባቸው። ኧረ እኔ ያላሳየሁትም ምንም ነገር። ለምንድን ነው ያላሳየው? ያሳየሁት ነገር የለም። እሱን ይኸውልህ ቮይስ አለ የላክለት ያሰማውን እሱ ሪከርድ አድርጓል። ስለዚህ አንተው ምን አለ መሰለህ እንደውም አምባቸውን ይነግራችሁ ቋንባቸው ጋር ተነጋግረን የመጣን አሁን እኛን አላስገባ የምትል ከሆነ ደግሞ አብሮ እዚህ የሚኖረው ሰውዬ ጋር እስኪመጣ ድረስ እንጠብቀውና እናሰማዋለን። እንደዚህ አድርገህ እኮ ይደፋል። ሲገባ የባሰ ነው የሚብስብህ። እሺ ቶሎ ትወጣላችሁ ሳይመጣ። ምንም ያስቆየን ነገር የለም። እዚህ ምንም ያስቆየን ነገር የለም። ይኸውልህ አንተ አሁን ይህን ነገር ማለት ፈልጌ ሳይሆን እንድታምነኝ ነው። አምባቸውም እኔን ስላመነኝ ነው ጉዳዩን ያስኩት። ገብቷል? ፍትህ እንዲሰፍን ትፈልጋለህ? አዎ። ከአዲያ ካልሆነ ግን ምን ይሆናል? ይህን ነገር እያወቅ እስከዛሬ ስለቆየ ተባባሪ ነህ። እሺ ግቡና ቶሎ ውጡ ሳይመጣ። እኛም ስለሆነ
ካሜራ አለ። ምንም እንትን እንዳትል ግባ። እሺ እንግዲህ እንደምን አለ? እግዚአብሔር ደህና ነህ? እንደምን ናችሁ? ሁሉ ሰላም አለ። እሺ እንግዲህ ያው ከመጀመሪያውም ማንነቴን ገልጬላለሁ አይደል? ስለዚህ አምባቸው እንግዲህ ይህን ጉዳይ ሲያስረዳና አምባቸውም እህቱም ከአረብ ሀገር ያለችው እህቱም ሃይማኖት ይህን ነገር ሲያስረዱና የሰው ነፍስ እንዳይጠፋ ነው አይደል? ህግ የሚባል ነገር አለ። በዛ መተዳደር መቻል አለብን። የሰው ነፍስ መጥፋት የለበትም። በቀል የሚባል ነገር መቆም አለበት። ደም መመለስ የሚባለው ነገር መቆም አለበት። ዋናው ዓላማችን ይሄ ነው። ይህን ጉዳይ ስንዘው መፍትሄ ይኖረዋል ብለን ነው። እሺ ማንም መሞት የለበትም። አምባቸውም ይህን ሰው ቢገለው እንግዲህ እስር ቤት ነው የሚበሰብስ፣ ሌላ ምንም እንትን የለውም። ስለዚህ ከአንተ አሁን የምንፈልገው ነገር ምን መሰለህ? ይህን ሰው ተባባሪ ብዬኔ አለቀው። ያ ከመሆኑ በፊት ግን ምክንያቱም አንተ የምታውቃቸው ነገሮች አሉ አይደል? የምታውቃቸው ነገሮች ስላሉ እነሱን ባለመናገርህ ትቀጣለህ። ምክንያቱም ያ ሰው እንግዲህ ለአምባቸው እንደዛ ብለህ መናገርህ አምባቸው ምን ሊያስብ ይችላል? ከዚህ ሰውዬ ላይ ተናግሬ የምታሰራለሁ አላልኩም እንደዛ። እና ምንድን ነው? ለምን ለሱ ለመንገር ፈለግ? ለማ ለአምባቸው ጉዳዩን ለህግ ከመውሰድ ወይም ደግሞ ለህግ ከመጠቆም ይልቅ ክፍለ ሀገር ያለ ልጅ ደውለህ ይህን ማሰማት ለምን አስፈለገ? ለምንድን ነው ይህን ያክል ጊዜስ ታግሰህ ነገሮችን ደብቀህ ለመቆየት የፈለግከው? ምንድን ነው ምክንያት ምንድን ነው? አረ ሲያስጨንቀኝ ነው ለእርሱም የነገርኩት። እኔ መናገርም አልፈለግኩም። ማን ያስጨነቀህ? እየቃዠ ስላስጨነቀህ ነው ሰውየው? አዎ። እሺ ሰውየው ምንህ ነው? ስሙ ማን ነው? ምንህ ነው? ምንድን ነው አብራችሁ የምትኖሩበት ምክንያት? እንዴ ስለሱ መናገርም ግዴታ ነው። እሱን አትጠይቁትም? ሲመጣ እንጠይቀዋለን። ይመጣል። አሁን እኮ ይኸውልህ እንጠይቀዋለን። ተረጋጋ። አንተ እንጠይቀዋለን ሲመጣ። ነገር ግን ከአንተ ተባባሪ እንደሆንክና እንዳልሆንክ ልትነግረንና ልታሳውቀን የሚገባ በዚህ ነው። እንዴ ምን ብዬ እነግርሃለሁ? ይኸውልህ ተረጋጋ ወንድሜ። መጀመሪያ አሁን ምን እየነገርን ያለ ነገር ምንድን ነው? ጉዳዩ የወንጀል ጉዳይ ነው። የሰው ጉዳይ ወንጀል ነው። ከባድ ወንጀል ነው። ተራ የወንጀል እንትን አይደለም፣ ድርጊት አይደለም። ይህን ድርጊት ማድረግ በራሱ ወንጀል ነው። ተደርጎ አለማየት ደግሞ ህግን አለመከተል፣ የተፈጸመን ወንጀል አለመጠቆም በራሱ ሌላ ወንጀል ነው። ይህ ማለት አንተን አሁን ወንጀለኛ ነህ እያልን አይደለም። ነገር ግን አሁንም ህጉ ነው የመተባበር ፈቃድ ከሌለህ ህግ ባለመተባበር ብቻ ወንጀል ውስጥ እንድትገባ ትደረጋለህ፣ ወይም የወንጀሉ ተባባሪ ተደርገህ ትወሰዳለህ። ስለዚህ አሁን እኛ ከአንተ የምንፈልገው ተረጋጋና አሁንም ወደዚህ ወደዛ ትበል። ምናልባት ያለብን ፍራቻ እናውቃለን። ሰውየውን ምን ያክል እንደምትፈራው እያየን ነው። እንደነገርን የህግ አካሎችን መርማሪ ጋዜጠኞች ነን። ራሳችን የምንጠብቅበት ነገር ይዘን ነው የምንገባው። ይመጣም የሚፈጠርብህ ነገር እንደሌለ አስረግጠን እየነገርን ነው። ስለዚህ ተረጋጋና ካለብህ ጭቆና እየጨቆኔ ነው ብለሃል አይደለም? አዎ ከመጣ እዚሁ እናንተ እያያችሁ ነው የሚደፋኝ። ነገርንህ እኮ ከእሱ በላይ ህግ አለ። እሱን ተወው በቃ። እሺ እሱን ተወውና አሁን ስለተፈጠረው ነገር ነው የምትነግረን። ሲጀመር ምንድን ነው የሚያገናኛችሁ? ጓደኛዬ ነው። ማን ነው ጓደኛ? እሱ ማን? አቶ ላቀው። በምንድን ነው ጓደኛ የሚሆን? አቶ ላቀው በጣም ትልቅ ሰው ነው። እንዴት ብሎ ነው ጓደኛ የሚሆን? እንዴ ማለት ምን ማለት ነው? አቶ ላቀው ጓደኛ አምባቸው ነው እንጂ እሱ ነው። ምን እንደምትቀባጠር? አረ ተረጋጋ። ስምህ ማን ነው አንተ? ሲጀመር ስምህ ማን ነው? እኔ አሸብር። እሺ አሸብር፣ አሁን ተረጋጋ። አንደኛ አቶ ላቀው በእድሜ እኩያ እንዳልሆነ አይተናል። በእድሜ እኩያ ካልሆነ ጋር ሰውዬ ጋር አቶ ላቀው እያልክ እየጠራህ ጓደኛዬ ነው ማለት ምን አይነት ጓደኝነት ነው ያላችሁ? እስኪ ጓደኝነት ግን ንገረን። ከየት የጀመረ ጓደኝነት? ይህን የምትቀባጠረውን ነገር አቆም። ሲጀመር እሱን ለመስማት አይደለም የመጣን፣ እዚህ መፍትሄ ፈልገን ነው የመጣነ ብያለሁ። አንተን እኮ ያለምንም ንግግር ወደ ጣቢያ አንተን ይዞ መሄድ ይቻላል አሁንም ቢሆን። ምክንያቱም ይህን ነገር ገዳይ እንደሆነ እያወቅ ከአቶ ላቀው ጋር አብረህ እየኖርክ አለመናገር አለማሳወቅ ያስቀጣሃል። ከዛ ነገር ግን እናድንህ። እኛ የምናድንህ በምን አይነት መልኩ ነው ስትነግረን ስላለው ነገር ስለተፈጠረው ነገር። አቶ ላቀው በጣም የቅርብ ወዳጅ እንደሆኑ ታውቃለህ አይደል? በምን ምክንያት ነው የገደላቸው? ምንድን ነው ምክንያቱ? ማንን የገደለው? የአምባቸውን አባት ነው። የአምባቸውን አባት? አዎ። እሱንማስ አገር ያወቀው ፀሐይ የሞቀው ነገር አይደለም። ከተማው ገጠሩ ሙሉ ያውቃል። እሱ ሄደህ ብትጠይቅ። እስኪ ንገረን ዝርዝር አድርገህ አንተ ስለሚታወቀው ፀሐይ የሞቀው ምንድን ነው ያጣላቸው ነገር ምንድን ነው? እኔ ያጣላችሁን ነገር አላውቅም።
ገሎታል ብለህ ታስባለህ? ገሎታል ብለህ ታስባለህ? ሲገሉ አይተሃል? ጭራሽ ሲገሉ ነው ያየሁት እኔ። ጭራሽ አይተሃል? ሲገሉ ነው ያየሁት እኔ። ስለዚህ ለአምባቸው እየቃዠ ነው ብለህ የነገርከው እየገደለው ስራ ያየው ብለህ እንትን እንዳትለው ላለመናገር ነው ማለት ነው እንጂ ሲገል አይተሃል አንተ? አይቻለሁ። ይህንን ነገር መደበቁም አንድ ወንጀል ይመስለኛል። አይ ዞሮ ዞሮ የሚነግረን ከሆነማ ምንድን ነው ከዚያ አንዝበትም እንትን ነው አፍቴ። አሁን እዚህ ጋር ሰው ልጁ መረዳት ያለበት ከወንጀለኛ በላይ ህግ ትልቅ መሆኑን መረዳት አለበት። ስለዚህ አሁን አንተ እዚህ ላይ የተጣራ ነገር ልትነግረን የምንፈልገው ነገር ምንድን ነው? እየቃዠ ሰማሁ ብለህ ለአምባቸው የነገርከው አምባቸውን ስለፈራኸው ነው እንጂ በአካል አይተሃል። ሲገድለው አይተሃል ማለት ነው ሰውየው? አዎ አምባቸውን ፈርቼ ነው እንጂ ሲገድል አይተሃል በአካል? አይቻልም። ምን ቦታ ላይ ነው የገደለው? በምንድን ነው የገደለው? በገጀራ ነው አንገቱን የቆረጠው። ስለዚህ ሲገል ካየህ የጸባቸውን መንስኤ ታውቃለህ። ለዛ እኮ ነው የጠየኩህ። አረ ስራ አሰራለሁ ብሎ ይዞ መጣ። እኔ ምንም አውቅ ነገር የለም። እዛው ገደለው፣ ደፋው። እኔ ያሳይ ስራ አሰራለሁ ብሎ ይዞ መጣ። ለምንድን ነው ወንጀሉ ሲደረግ ካየህ እዛው አካባቢ ላለ የህግ አካል አምባቸው ጓደኛ ነው ለመናገር አስፈራረኛ፣ አንተንም እደፋለሁ ብሎ። አምባቸው በጣም ጓደኛ ነው። አንድ ላይ ነው ያደጋችሁት። ውሃ ተራጭታችሁ አፈሩን ምኑን ጭቃውን አብኩታችሁ ነው ያደጋችሁት። ለምንድን ነው ታዲያ ያልነገርከው? ይሄ ማለት አባቸው በአባት አሳድጎታል ማለት ነው እሱን አብሮ እና ታዲያ አባት ማለት ነው። እንዴት ምን ጥቅም ነው ያጣላቸው? እስኪ ንገረኝ። እኔንም እዚሁ ይድፋኝ ስናገር ለአንድ ሰው። እሺ ያው ከፈራህ ልትደብቅለት ትችላለህ። ግን ቢያንስ አሁን አብረኸው ካደክ ከአምባቸው ጋር እንዴት ትደብቀዋለህ? ብትደብቀውም ደግሞ መጨረሻ ላይ መናገሩ ለምን አስፈለገ? በዛ አስፈራራኝ ሰውየው ለአንድ ሰው ብትናገር ብሎ እኮ አሁን ልትናገር አምባቸው ብነግረው እኔ እንደነገርኩት ያቀላል። ስለዚህ አሁን አምባቸው እንዲመጣ ያረከው ለምንድን ነው? ከዚህ ጊዜ በኋላ ወደዚህ እንዲመጣ ያረከው ለምንድን ነው? ወዴት? ወደ ከተማ? ገጀራ የት እንደሚሸጥ አሳይተው ገጀራ እንዲገዛ ያረከው በቀሉን እንዲመልስ ያረከው ከአንተ ጋር ጠብ አለው። አቶ ማነው ስሙ? አቶ ላቀው ነው? ማን ያልከው? አቶ ላቀው። ከሱ ጋር ጸብ አለ ወይ አንተ? ማኔ? አረ የለኝም ምንም። እኔንም የሆነኝ በሰቀቀን ነው። እዚህ ጋር ደግሞ ሌላው ነገር ምንድን ነው? ልጁንም ዋሽቶታል እኮ አምባቸው የሚባለው ልጁ ጥቆማ የሰጠንም ልጅ ዋሽቶታለኝ። ሲቃዥ ሰማሁት እንጂ ሲገላየሁት ብሎ አልነገረውም። እንዲህ ምን ብዬ አባትን ሲገላየው ስለዋለሁ። ከዚህ በላይ ምን አለ? ይኸው እየቃጀ እያወራ ነው ካልከው እኮ ገድሏል እያልከው ነው። ገጀራ ሁሉ እኮ ገዝተህ ሰጠኸዋል። እንዲመጣ አድርገኸዋል አይደል? እንዲበቀልልህ ትፈልጋለህ ነው ያልኩት። ሰውየውን ከሰውየው ጋር ባለህ ጸብ አሁን ባልከው ሰውዬ ጋር አብረህ ከምትኖረው ሰው ጋር ስለምትፈራው ልጁ መቶ እንዲገልልህ እንዲበቀልልህ ነው ፍላጎትህ? ምንድን ነው ፍላጎትህ? እንዲበቀል የአባቱን ደም እንዲመልስ። ለምን እስካሁን ቆይተህ ለምንድን ነው እንዲመጣ የፈለግከው? ለምንድን ነው? ሰውየው እያስፈራራኝ ነው የምኖረው። አንተ ለገና ፈራህ ተብሎ እንዲጋደሉ ለምንድን ነው የፈለግ ያሰብከው? እኔማ ሲያባቱ እንደምን እንዲመልስ ነው። እኔ ፈራው ብዬ አይደለም። እንደኔ እሱን ስለሚያስፈራራው የራሱን በቀል ሊበቀልለት የጠራ ይመስለኛል። እሱ ነው እኔ የማስበው። እሱ የተረዳሁት ነገር ከሚነግረንም አንጻር ከፍራቸውም አንጻር ሰውየው የሆነ ነገር እያደረገው እንደሆነ ነው እያሰብኩ ያለሁት። ስለዚህ እሱ ይህንን ማድረግ ስላልቻለ በቀሉ እንዲበቀልለት የጠራ ይመስለኛል። ይህም ራሱን ችሎ አንድ ወንጀል ነው። አንተ ጋር አንደኛ በቀልን ሌላ ሰው እንዲበቀል ማድረግ። ምክንያቱም አሁን እንዳልከው የምትኖርበት ቦታ አዲስ አበባ ነው፣ ክፍለ ሀገር አይደለም። ግንዛቤ ሊኖር ይችላል። ምናልባት እሱም እንደነገረን ትንሽ ቆየት ብለሃል አዲስ አበባ ከገባህ ስለ ህግ ታውቃለህ ብለን ነው የምናስበው። ስለዚህ ልጁን ጠርተህ ሌላ ወንጀል ውስጥ ከመክተት ይልቅ ለህግ ጉዳዩን መንገር፣ ለህግ ጉዳዩን ማሳወቅ ነበረብህ። ይሄ ወንጀል ነው። ለህግ ጉዳዩን ከነገርኩ እዛው ነው የሚደፋኝ። ሰውየውን አታውቁትም። በጣም እርኩስ ሰው ነው። ይኸውልህ ሰውየው ኃይለኛ ነው። አዎ ኃይለኛ ነው። ሰውየው አረመኔ ነው። ያለምንም ርኅራኄ የሰው አንገት ሲቆርጥ አይተሃል አይደል? በቃ ልክ ነህ አንተም። ሰውየው አረመኔ ነው። ገብቶናል፣ ተረድተናል። እኛ ደግሞ መዘጋጀት ያለብንን ዝግጅት ተዘጋጅተናል። ይሄም አያሳስብህ። ገብቶሃል ምላል? መያዝ ያለብንን ነገር ይይዘናል። አሁን አንተ ማውራት ያለብህ የሚጠቅመንን ነገር ነው። ለአንተ የሚጠቅምህን። ገብቶሃል? አንተ ያልተናገርክበት ምክንያት ምንድን ነው? ሰውየውን ፈርቼው ይደፋኛል ብዬ። ነገር ግን ምንድን ነው? ወንጀል ነው። ምኑ መደበቁ? ከገዳዩ አትተናነስማ። እንዲህ ቢደፋኝስ? ስናገር ቢደፋኝስ ማለት
ገና ለገና እገደላለሁ ብለህ የሰው ደም ሲፈስ እያየህ ዝም ትላለህ? አረመኔ ነው እኮ ሰውዬው። እየሰማኸኝ ነው? አሁን ምንድን ነው? ተረጋጋ እስኪ መጀመሪያ ተረጋጋ። አንተ ከቀልብ ነው ተረጋጋ። ይምጣ። መምጣት ካለበት ምን ደውልለት ከፈለግ። አሁንም ልትረዳን ያልፈለግ ሰውየውን አንተ የሳልክበት መንገድ አለ። እንዲያውም ትልቁን ድፍረት የደፈርከው እኮ አንገት ቆርጦ ከሚኖር ሰው ጋር ካየው ሰው ጋር አብረህ አንድ ቤት ውስጥ እያደረግ ምንድን ነው ግን? እኔ ያልገባኝ ነገር ለምንድን ነው አብረው የምትኖር? ስራ አሰራለሁ ብሎ ይዞ መጣ። ከዛ እዚህ መጥቼ እሰራለሁ ስል እያስፈራራኝ ነው። አሁንም በሰቀቀን ነው የምኖረው። ሰውጣ ሰገቤ ይከተለኛል። ወደ ሀገር ተመልሰህ ማተድ እዛ ሰው አለው ሰውየው። እዚህ ስለምንድን ነው ለመጥፋት ያልሞከርከው? ከሰውየው የት ከተማው ነው? የት ብዬ እጠፋለሁ? ስለዚህ አሁን ይኸውልህ ተረጋጋ። አንተም ካለብህ ጫና ለመገላቀል ይህን ነገር ለመገላገል ከፈለክ ያለውን ነገር በግልጽ ንገረን። እኛ እስከ ጥግ ድረስ ሰውየው ከህግ በታች መሆኑን አንተ በምትፈራው ልክ አለመሆኑን እናሳያለን። ብቻ እኛ የምንፈልገው ምንድን ነው? ከአንተ ማስረጃዎችን ስጠን። ምን አይነት ማስረጃ ነው የምሰጥህ? ከዚህ በላይ ምን አይነት ማስረጃ ልስጥህ? ሲገል ስላየው ሰው ምን አይነት ማስረጃ ልስጥህ ማለት ገሎ ነገርኩህ እኮ። አሁን ተረጋጋ። ምንድን ነው መንስኤያቸው? የጸቡ መንስኤያቸው ምንድን ነው? እኔ የጸቡ መንስኤ አላውቅም። እየገደለው እያረደው ነው የደረስኩት። እያረደው ነው የደረስኩት ማለት ምን አልክ ስታየው? ምን አልክ ስታየው? ምን እላለሁ? ደንዝዥ ያየሁት እንጂ ሲመስለኝ ይሄ ልጅ ተባባሪም ነገር ሳይሆን አይቀርም ማለት ተባባሪ ማለት ራሱን እንድንጠረጥረው እያደረገን ነው ወሬ አንጻር። ምክንያቱም አንድ ሰው ሲገደል ያየ ሰው መቼም ሌላው ቢቀር ህሊናውን ይቆረቁረዋል ይህንን ነገር አይቶ ባለመውጣቱ እኮ እና ስለዚህ አሁን አንተ ያለውን ነገር ንገረን በግልጽ መገላገል ከፈለግ። አሁንም ከሱ በላይ ከአስጨናቂ ሰዎች ጋር ነው የተገናኘው። ምናልባት ከሱ የምንለይ ምንድን ነው? እንደሱ እኛ አግሬሲቭ ላንሆንብህ እንችላለን፣ ላንገልህ እንችላለን፣ ወይ ደግሞ ላንጎዳ አካልህን ላናጎለው እንችላለን። ነገር ግን እድሜህን እስር ቤት እንድትበሰብስ እናስደርጋለን። አረ ነገሩን ሁሉ ነገርኳችሁ። እኔ በግልጽ ንገረን። አሁንም ነገሩን በግልጽ ንገረን። አትንቦጭቦጭ። ተረጋጋና በግልጽ የተፈጠረበትን ነገር መቼ እንደገደለው አንተ አሁን ላይ ማጋለጥ የፈለክበትን ምክንያት በግልጽ ንገረን። ማስረጃዎችን የተሟላ ማስረጃዎች ስጠን። አሁን አይኑን እያየ ሰውየውን ፈልገን በቁጥጥር ስር እናደርገዋለን። ምክንያቱም አንዱ ምስክራችን የህግ ምስክራችን አንደኛው አንተ ከሰውየው ጋር የሚያገናኝ ነገር አለው። በቃ አለው ከሰውየው ጋር የሚያገናኝ ነገር ባይኖረው ስማኝ ኤርሚያስ እያስፈራራኝ ነው። ከሰውየው ጋር የማያገናኝ ነገር ቢኖረው ምን ብሎ ነው ተከትሎ? አረ ወንድሜ ተረዱኝ እንጂ የሰው ልጅ እንደዛ እያደረገ እያየ ደግሞ እፈራለሁም ይላል። ምን ከገደለ አንገት ሲቆርጥ ካየው ሰው ጋር አብረህ እየኖርክ አብረህ አንድ ቤት ውስጥ እያደረግ እኔም የእሱ ጣሳ ቢደርስኝስ? የአምባቸው አባት ጠቢ ቢደርስኝስ? ይኸውልህ ገና ለገና ቢደርሰኝስ ብሎ እኮ አይደለም መኖር ያለብህ። ህሊናስ እንዴት ብሎ ያርፍልሃል? ያን የመሰለ ወንጀል አይተህ እንዴት ነው ዝም ብለህ አብረው የተቀመጠ? አንድ ቀን ቢገልስ እኔም እሱን በሰቀቅ የምኖረው እሱን እየፈራሁ አንድ ቀን ይደፋኛል። ከሆነ ወዲህ ይደፋኛል። ጋሽ ምንድነው? ደግሞ የምታስደፍረኝ አይደል? ወገቡን ፈትሸው እግሩን ፈትሸው። ምን የገጠር ይሄ ዝም ብሎ ባገኘው ነገር የሚቀደሰው ይዛል ብለህ ነው? ስርዓት ያዝ ሰውዬ፣ ስርዓት ያዝ። ወደዛ አስቀምጥ። አንተ አሁን እሱ ሲመጣ ነው መልክ ምሳሌ ልትገፈጥረን ትሞክራለህ? ልትገፈጥረን ትሞክራለህ ወይ? ልቀቁት። እሱ አርፎ ቁጭ። ምን አደረገ? አርፎ ቁጭ። ምን አደረገ ማለት ምን አደረግክ አንተስ? ለምንድን ነው እንደዚህ የተወራቸው? ምንድን ናችሁ? ህግ ባለበት ሀገር ምንድን ናችሁ? ህግ ባለበት ሀገር ወንበዴ ናችሁ? ምንድን ነው? ስለ ህግ ታውቃለህ አንተ? ጠንቅቄ ነው። መሳሪያ ይዘህ ምን ልታስፈራራን? ምንድን ነህ አንተ? በጣም ጥሩ ጥያቄ ነው። ምንድን ነው? መታወቂያ ወጣ። መነጋገርና መግባባት ከቻልነ በደንብ አድርጌ ላስረዳ። ምን ወንበዴ ነው ወይስ ምንድን ነው?
ምንድን ናችሁ? ቆይ ማዳመጥ የምትችል ከሆነ አዳምጥ። ካሜራውን አጥፋው። አይጠፋም በሕግ አምላክ ይኸው ምን ህግ ታውቃለህ? ደግሞ አሳያችኋለሁ። ምን እንደምታሳይ ነገር አታስፈራራ። ምን ትጠየቀው? አሳያለሁ። ወይ ያው መታወቂያ ከፈለክ ያው አንተ በቃ ምንም ችግር የለውም። አንተስ ችግር የለውም። ምንም ችግር የለውም። ነገርኩህ እኮ መታወቂያ ማሳየት ችግር የለውም። መታወቂያ ከፈለክ ምንድን ነው የፈለከው? ምንድን ነው የሰራው ስራ አለ? እኔ ምን እሰራለሁ? እና ምንድን ነው እንደዚህ የሚያበወራጭህ? አዳምጠኝ። ይኸውልህ ቤቴ ነው እኮ እየገባሁ ቤት ነው። እሺ ፈቃድ አላችሁ? አዳምጠኝ። አንተ አርፈህ ቁጭ። ይኸውልህ ማንደማመጥ ከሆነ አንግባ። ፈቃድ አላችሁ? ቆይ አርፈህ ቁጭ አለ። ማንደማመጥ ከሆነ አንግባ። ሰው ቤት ገብተህ የመፈተሽም ሆነ የመግባትም ፈቃድ አለ። የፍርድ ቤት ፈቃድ አለ። እሺ አዳምጠኝ። ፈቃድ አግኝተን ከሱ ገብተናል ወደ ውስጥ። ማን ፈቃድ ያደርጋል? ፈቃድ አግኝተን ማን ፈቃድ ያደርጋል? ተባባሪ ሌባ ነው። እስቲ ቋስቀጡ። ማን ፈቃድ ያደርጋል? አንተ ቆይ ምን አደረገ እሱ? ምንም አላደረገም። ፈቅዶ አስገብቶናል። ቤት ታስገባለህ ሰው? ፈቅዶ አስገብቶናል። አዎ የህግ አካል ነን ሲሉ እኮ ነው። የምን ህግ አካል? አዳምጠኝ። የህግ አካል መታወቂያውን አላየኸውምስ? እኔ ነኝ ያየሁት። አንተ አይተን ያስገባው? ኧረ እኔ አላየሁም። የህግ አካል ነን ሲል ያስገቡት። ወንዴን ጥራው እስኪ። ወንዴን ጥራው። ይኸውልህ እያዳመጥከኝ ነው ወይስ ጆሮ አይሰማም? እየሰማሁ ነው ወንዴ። ስለዚህ እንደማመጥ። ይኸውልህ ናስኪ ናስ ወንዴ። አቤት ና ናስ። የህግ አካል ጥራልኝ ወንዴ፣ ቶሎ። የህግ አካል ጥራ። መኪና ይምጣቸው። ወይ ምን ያስፈልጋል? አዳምጠኝ። ይኸውልህ አሁን እኔ እናንተ ተነጋግረን መግባባት ምንችል ከሆነ መልካም ነው። ማንችል ከሆነ ግን ችግር ይመጣል። እንግባባለን። በጣም ጥሩ። አልቀመጥም። መቀመጥ መሳሪያውን ወደዛ አድርገው። ጠጋ ብሎ ወደዛ ራስ መሳሪያውን ወደዛ አድርገው። ከዛ ቁጭ በል። ጠጋ ብሎ ወደዛ በል። ጠጋ ብሎ መሳሪያ ያዘ ሰው አንተ ቤቴ ታስገባለህ? ጠጋ በል። አንተ ተረጋግጥ። እዚህ ምንም ሊያደርግ አይችልም። አንተ አትንቀጥቀጥ። ምንም ቁጭ አለ። ቁጭ አለ። ትሰማኛለህ? አትፎክር። ችግር የለም። አትፎክር። ምንም ለማድረግ እንዳትሞክር እሺ? ምክንያቱም ስለምመታ። ችግር የለም። ጉልበትህን በጥሸን የምጥለው። በስነ ስርዓት የምናወራ ከሆነ እናወራ። ችግር የለም። እሺ? ችግር የለም። መሳሪያ ስለያዝክ አዎ ታዳምጠኛለህ። መሳሪያ ስለያዝክ ታዳምጠኛለህ። ችግር የለም። እንዳንተ ገጀራ ይዤ ሰው ስለማልገል። የምን ገጀራ ታውቀዋለህ? ግጥም አድርገህ ጓደኛህን የገደልክበት አብሮ አደገን የጎደልክበት ገጀራ ታውቃለህ? ሁሉ ነው። ምን ወደሱ ታያለህ? አብራችሁን የገደላችሁት ምን ነው? ለምን አየኸው? እሱን ታየዋለህስ? እኔ ሰው የምገልሰው አይደለም። ምን አደረገ እሱ? ምን ነው ገጀራ ሲባል ወደሱ ዙርሃል? ለምን ወደሱ ዞርክ? ንገረኝ እስኪ። መብት አይደለም። ቤቴ ነው። ቤቴ ነው። እንደፈለኩ የመዞር መብት አለ። እኔ ነው እኮ የነገርኩህ አይደል? ለምን ወደ እኔ አትዞርም? ለምን ወደሱ ዙር እንዲህ ትለዋለህ? አትዛትበት። በመጀመሪያ የምትጠየቀውን ጥያቄ መልስ። እኔ ሳወራ ስነ ስርዓት ያዝ። ስነ ስርዓት ያዝ። ወንድነትን በዚህ አይነት ነገር አለ የምታሳይ። ምናልባት የልጅ ውጭ እንዳቆየው ወንዴን ጠራውና አስወጣው። እሺ ወንዴ ጋሽን አይደለም ጋሽን አይደለም ጋሽን አይደለም ውጣ። ይሄን አቆየው። ውጭ ላይ አቆየው። አስወጣው። እሱን ስልባቦት በደንብ አድርጋ እናዝልሽ። አዳምጠኝ እሺ? በመደማመጥ ከሆነ ነገሩን ፈተነው ወጣ የምንሄድበት ነገር ሊፈጠር ይችላል። እንሻለን እሱ አሊያ ደግሞ አይ የሚሻልህን እንኳን እኔንም ነግረህ የሚሻለኝ እንዳትነግረኝ እሺ? ነገርኩ። የሚሻል እሱ ነው። ሰው ቤት ነው ያለው። ቤት እንደው ቤት የምትሉ ግን ምንድን ነው ቤቱ? ምን ያርጋችሁ ቤቱ? እስኪ ነገር ምን እንደሚፈጠር ላታውቅ ትችላለህ። ምንድን ነው ሊፈጠር የምትችለው? ፍጠር እስኪ። እኛ እጅ ላይ ሆኖ ይይዛል። እኛ እንደሆነ እንደምናስወጣው አላወቅም መሰለኝ። የሌባ አይነ ደረቅ መልሶ ልብ ያደርግ ምንም እንትን የለውም። እስኪ አሁን የምናዋጣኛ ብቻ ምንም የሚያዋጣ ነገር የለም። ስለዚህ በሰላም የምትጠይቀውን መልስ ይሻላል። እኔ ሰላማዊ ሰው ነኝ። ሰላማዊ ሰው ነህ? ቤቴ መጣችሁ። እሺ ቤቴ መጣችኋል። አሁን መናገር የምትፈልጉትን ተናገሩ። ምን ስማማ ከሆነ እንስማማለን። ማንስማማ ከሆነ ቤቴን ለቃችሁ። ጥሩ እሱ ለፈልገኝ ነው። ጥሩ እሺ። ምንድን ነው ያጣላችሁ? ከማን ጋር ታውቃለህ? ከማን ጋር እንደሆነ ስለማን እንዳወራው ገብቶሃል? እኔ ከማንም ጋር ጸብ አይደለም። ማለት እሱ በህይወት ስለሌለ ነው ከማንም ጋር ጸብ ያሉት? ማን ነው የሞተው? ማን ነው በህይወት የሌለው?
ይህ ሰውዬ ቀልድን ያዘው። አብሮ አደግ ጓደኛህን አለ እሱም እዛ የራሱን ኑሮ እየኖረ ነው። ምን የራሴን ኑሮ እየኖረ የት ነው የሚኖረው? የራሱ አካባቢው ጠፍቷል። የት ነው የሚኖረው? ምን ያገባኝ እኔ? አብሮ አደገ ነው። እንዴት አያገባ? እኔ የራሴን ህይወት መሰረት ነው አይደል እንዴ? እሱም የራሱ ውሸት። ለምን ትዋሻለህ? ውሸት የሚባል የለም። ለምን ደግሞ ዋሸው? ቤቴ ውስጥ ሆኜ ማንን ነው የማዋሸው? እሺ አቶ መስፍን አሁን እንደው ብዙ ስራ ሰርታችሁ ከአቶ መስፍን ጋር አሁን እንደዚህ አይነት ነገር አሁን ምንድን ነው አይን ያወጣ ውሸት ምንድን ነው የሚጠቅመህ? ምንም የሰራሁት ታምር የለም። እንግዲህ አሁን ታምርማ አልሰራህም። ርኩስ የሆነ ስራ ነው የሰራህ። ያን ሰርተህ ደግሞ ተደብቀሃል። ባለቤትህ ገጠር ነው ያለች፣ ክፍለ ሀገር ነው ያለች። ከድሮም እዛ ነው የምትኖረው። አንተ መዛው ነው የምትኖረው። የሰራህትን ሰርተህ ስለመጣ ነው። ለምን ጥላት መጣ? ባለቤት ግን ለምን ጥላት መጣ? የተሻለ ኑሮ ለመኖር ነው። የተሻለ ኑሮ ለመኖር? አዎ ስራዬ እዚህም ስላለ ምንድን ነው የምትሰራው እዚህ? እሱን አይመለከትም። ሲዞር ይውላል። ይህን 2 ቀን አይተው ጉዳይህን እኮ ተከታትለናል፣ አይተናል። ይህን 2 ቀን የት እንደምትወጣ የት እንደምትገባ እናውቃለን። ደሙ ነው የሚያዞርህ ወይስ ምንድን ነው? ምንድን ነው ስትዞር የምትውል? አጋዥህን ተናግሯል እኮ ስትቃዥ እንደምታደርገው ተናግሯል። የምታስፈራራው ልጅ ተናግሯል እኮ አብሮ ነዋሪው ሌሊቱን ሙሉ ስትቃዥ እንደምታድር ጓደኛህን እንደገደልከው ስትቃጅ ታድራለህ። ሪከርዱ ቀን ደግሞ ያቅጀት ነው መስ ሲያዞር የሚውል እንዴትስ እንደገደልከው እንንገር ነው ወይስ አንተ ትነግራለህ? ራሱ ይንገረን እንጂ እንዴት ነው? በምን አይነት አማርኛ ነው እኛስ የምናስረዳው? እንዴት ብለን መቼስ የሁሉ ማስረጃ እየነገርን ስለአንተ ምንም አናውቅም ማለት አይደለም። ከፈለግ ከዚህ በላይም መዘርዘር እንችላለን። አቶ ላቀው ይኸውልህ አሁን ተረጋጋና ያደረግከውን ተናገር። ያደረግከውን ከእሱ ጋር ከአቶ መስፍን ጋር ከሟች ጋር ምን እንዳጣላህ፣ በምን ምክንያት ተነስተህ ልትገለው እንደቻልክ፣ ምክንያቱም እንደገደልከው ሙሉ ማስረጃ አለ። የአይን ምስክር ሁሉ አለ። አብሮ የሚኖረው ልጅ ሲገል እንዳየ ምስክር የአይን ምስክር አለ መስክሯል። ግን እስኪ እንደው አንድ ጥያቄ ጠይቀህ ለምንድን ነው ይሄ ልጅ ሲያልገደልከው? እስካሁን ምን ይዞ ነው? ምን ልትጠቀምበት አሰበህ ነው በዚህ ልጅ? እስኪ ንገረኝ። ምናልባት ሌላ ያሰበው ወንጀል ይኖራል። የተበቀለው ሰው ሊኖር ይችላል። እስኪ ንገረን። እኔ ገዳይ አይደለሁ እና ድረኸውን የመጣ ሰውየው አጋጣሚ ነው። በህይወቴ ማንኛውም ሰው ከገባ ማንንም ምንም ማድረግ ይችላል። እሺ እስኪ በህይወቴ የገባበትን ነገር ንገረን። ምንድን ነው? በእንጀራ ማንም ሰው ከመጣብኝ እኮ የመጣበትን በእንጀራ የመጣበትን ምክንያት ንገረን እስኪ። እንዲሁም በዚሁ አጋጣሚ ሌላም በህይወቱ በእንጀራ የገባ ሰው አለ መሰለኝ። እኔም ሰው ነኝ። እንዴት አደረከው? ነገር ተጸጽቻለሁ። በማድረገው ነገር ሁሉ የምጸጸት ሰው ነው። ተጸጽታለህ? አጋጣሚ ግን ነገሮችን እንዳልነበረ ሆኖብኝ። አጋጣሚ አትበል። ሰው በድንጋይ መታ አይደለም የገደልከው እኮ። አንገቱን በገጀራ ቆርጠህ ገለህ አጋጣሚ ትላለህ? ድንጋይ ወርህ እኮ አይደል? ይገባዋል። ቆይ ተረጋጉልኝ አንዴ። ይገባዋል ያለበት የራሱ ምክንያት ሊኖረው ይችላል። ምንድን ነው እስኪ ምክንያቱ? እስኪ እሱን እስኪ ከኔ ጋር እስኪ እናውራ። እስኪ ካሜራማን ኤርሚዬ ውጭ ችግር የለም እንዳታስቡ። ይሄ ሰው አግሬሲቭ ነው እንዳታስቡ። ሀብታሙ ራስን ትጠብቃለህ? እርግጠኛ ነህ? ችግር የለውም። ያዝኩትን ይዣለሁ። አይታችኋል። ተጠንቅቀህ ነበር። አሁን ይሄን ሰው በደስታ ነው በተሸበለው። አንተ ስላልክ አይደለም የምንወጣው። ትሰማለህ? በቃ ከሱ ጋር ላውራ። በቃ ከኔ ጋር ያውራ። ምክንያት ካለው ምክንያቱ አሳማኝ ከሆነ ካሜራውን አጥፋልኝ። ውጡ። በቃ ለምንድን ነው ገዳይ የሚባለው? እናበት ምንም ምክንያት የለም። እንደራደራለን። ስለዚህ በቃ ውጡልኝ እናንተ፣ እኔ ያወራዋለሁ። ችግር የለም። ካሜራውን አጥፋለትና ውጡ። ሄዱት ዝጋው በደንብ። በጣም ጥሩ። እናንተ መግባባት እንችላለን። እሺ እኔ የደረሰብኝ እኔ ነኝ የማውቀው። ምንድን ነው የደረሰብኝ? በቃ ለሁለት አንድ ላይ ነበር ቢዝነስ የምንሰራው። እሺ እና ወደ 600 ምናምን ሺህ ብር እሱ ጋር የነበረው አምኛ በሴቶች ተወሰደብኝ፣ በምን ተወሰደብኝ አለ። ይሁን አልኩ። ይሁን እናገኘዋለን በሌላ ስራ አልኩት። እንደገና ስራዬን ሊያስበላኝ ከሌላ ሰው ጋር አገኘሁት። ስለዚህ መቅደም ነበረብኝ፣ ቀደምኩት። እሱም እኔ ላይ ነገሮች እየሳለ ነበር። እሱ የሳለው ቢዝነስ ለመስራት ነው አይደለም። ብሩን እንዳልጠይቀው እኔን ቀድሞ ሌላ ነገር ለማስደረግ ነበር። ከወንበዴዎች ጋር ያገኘሁት። ከወንበዴዎች ጋር ስላገኘኸው
ገና መቅደም ለገና ነበረብኝ ሊገለኝ ይችላል ነው። ነበረ አላማው እንደዛ ነበር። እንዴት አወቅ? ጀስት ከእነሱ ጋር ብቻ ስለነበረ ነው? አብረን እኮ ብዙ ያሳለፍን ነው። እኔ ለብር ችግር የለም። አንተም ተከፍሎ ነው የምትሰራው። እውነት ነው። በቃ እናንተ እንግባባ፣ እንስማ። እነሱን አስይዛቸው የሚሆነውን ነገር አድርግልሃል። ስለዚህ አንተውም በቂ የሆነ ገንዘብ አለ ማለት ነው? አለ። እኔ ብዙ ስራ ነው የምሰራው። ክብሩ ይስፋ። አለ። ምንም እንዳታስብ። ጦጣም አይዘለው ብር እሰጥሃለሁ። ብር ያስፈልጋል። ካሜራውን አጠፋፋ ምን በል። እኔ እናንተ እንግባባ፣ እንስማ። የትም ቦታ ብትሄድ እኔ በብሬ እንደምወጣ አውቃለሁ። ትርፉ መድከም ነው። እስኪ እንግዲህ ማንኛውም ሰው በእንጀራው ሲመጣበት የሚያደርገው ነው። ደግሞ መቀደም አልፈልግም። ገባ? ወንበዶች ገዝቶ እኔን ለማስገደል ነበር። ከማላቸው አንዱ ነው የነገረ። ለዛም ብር ሰጥቼ ነው እንዲሰልሉኝ አድርጌ ነው። ለዛ ነው በጭካኔ እንጂ እኔ ጸጽተኛል። ከምሬ ነው። እንቅልፍ ሁሉ መተኛት አልችልም። በሱ የተነሳ መጠጥ ሁሉ ጀምሬያለሁ። መጠጥ የሚባል ማልጠጣ ሰው ነው። ልተኛ ስል መኝታ ቤቴ ትንሽ ቀምሳ አድርጌ አልበለዚያ እምቢ እያለኝ እና መቅደም ስለነበረብኝ ይቀድም። ሰው ግን ላይረዳ ይችላል። ስለዚያው ምክንያት አንተ ምንድን ነው? ሊገለኝ ነበር ነው? ሊገለኝ ነበር። ቀድሜዋለሁ። ይኸውልህ ብሩን ወሰደ፣ በሴቶች አጠፋሁኝ ምናምን አለ። እሺውን በሌላ ስራ አገኘዋለሁ ብዬ አብሬው እየሰራሁ ነበር። መሀል ግን ላይ ግን እሱ ግን ቀደመኝ። ገባ? ሌሎች ወንበዶች ስንትን ብሎ እኔ ላይ እንደገና ማድረግ የነበረብኝ ቀደምኩት። በቃ አሁን እንግዲህ ከነዛ ሰዎች መሀል አንዱ ስለነገረ ነው እንጂ እርግጠኛ አይደለም። እንዴት እርግጠኛ አይደለም? አሁን ያ ሰው ውሸቱን ነግሮ ቢሆንስ? በእናንተ ስራ የሚቀና ሰው ቢሆንስ? አይደለም። እኔ እኮ ማሰለል ነው ስራዬ እኮ አሰልላለሁ። መቅደም አለብኝ። አንድ ሰው ቢዝነስ ውስጥ ስትገባ ታሰልለዋለህ በሌላ ሰው ግዴታ ነው። አለበለዚያማ ምንም ስራ ነው። እና ግን እንዲሁ የስራ አጋርህን የምትወደው ሰው ምንም ነገር መጥፎ እንኳን ቢያስብ እንዴት በስለት እንደዛ ትጨርሰዋለህ? ነገርኩ። እኔን እኮ ለማስገደል ነው። እኔን ለማስገደል ወንበዴዎች ቀጠረብኝ። አይገባም እንዴ? እኔ ብር ሰላሌ ነው የተረፍኩት። ከማላቸው ሌላ የተሻለ ብር ስለምሰጥ ነው እንጂ ኦልሬዲ እኔ ተገድያለሁ። ስለዚህ መቅደም ነበረብኝ። አቶ መስፍን እናንተ የምትሰሩት ሌላ ስራ ነበረ ማለት ነው? ሲክድ እጅ ከፍንጅ ነው እኮ ያንን አምጥቼ እንደዚህ ትንሽ ወደ ኋላ ጠጋ። አይዞህ ችግር መፍራት አይደለም። እኔ እናንተ ከተግባባን ለአንተ ነው የምፈራልህ። ምን እንዳታረግ እሱን ፈርስ እንዳላፈርሰው ለአንተ ነው የምፈራልህ። ወደ እኔ አትጠጋም። የተቀባበለ መሳሪያ ስለሆነ አትጠጋኝ። ለዛ ነው። እሺ ችግር የለም። አይዞህ መሳሪያውን አስቀምጦ ሸክፈው እጅህን መሳሪያውን ሸክፈው እጅህን። ድጋሚ አልጠይቅህም። እጅህን እንዳትሰድ ወደዚህ። እሺ እንግባባ እኮ እንግባባለን። ስንግባባ ግን አሁንም እንደነገርኩ ወደኋላ ተጠጋ፣ ወደዚህ አትጠጋ። እሺ አሁንም አላመንከኝም ማለት ነው? አምኛለሁ። ለአንተ ግልጹን እየነገርኩ ገብቶኛል። አምኛለሁ። እንደገደልከው እኮ አምኛለሁ። እንደገደልከው አምኛለሁ። እሱን አይደለም ተግባባን እኮ። አዳምጠኝ። የተደማመጠ እስካሁን ሳዳምጥ ነው የነበርኩ። አልገባኝም። ካሜራ የለም። ምንድን ልጁስ ይህን ይዘው የመጣው ምንድን ነው? ስላየህ ነው። ግን ምን ሊያደርግልህ ይዘው መጣ? ለምንድን ነው እያስፈራራ የምታኖረው? ምን ተቀባሮ እየኖረ ነው። እዛ ገጠር ከሚኖረው እዚህ የተሻለ እየኖረ ነው። ስራም ይሰጠዋል በሂደት። ምን በደለኛለህ? አላለኝም። ምንም ነገር አላለኝም። ግን ያው ለምን ይዘው መጣ ብዬ ገርሞኝ ነው። ግዴታ መቼም የሰውን የተሻለ ህይወት ለማኖር ቤተሰብ አለው። እንዴት አድርጋ ሳምን ይዘው መጣ ወደዚህ? ለምን ሳስፈራራው? አላስፈራራው፣ በፍቃደኝነት ነው። ኖ ስትገል ስላየ እንዴት ብሎ ስትገል አይቶሃል። ካላስፈራራው አብሮ ይመጣል። ይህንንም ነገረ። ለምን ደግሞ አይነግረኝ? አንተ ሲው ነግረኝ የለ። እኔ እናንተማ ተግባባን እኮ። ታዲያ ምን አደረገ እሱ?
ሌላስ ምን ነገረ? ምንም ነገር አለ። ስለፈራ ምንም አላወራም። በተቻለ መጠን አንተም ብትፈራኝ ይሻላል። ለምን እንደምፈራ ቅድም ያልኩን አልሰማኝም? አንተ ከምታስበው በላይ አታውቅኝም። ምን ማለት ነው? እሱን ይገባል። ነገርኩ። በፍቅር እኔ እናንተ ነገርኩ። ለብር ነው የምትሰራው። እዛም ተቀጥረ ብር ነው የሚከፈል አይደል? ስለዚህ አንተም እኔም ያንተ ቅጥረኛ ልሁን? እንደዛ ሁን አላልኩም። ስራን እየሰራ ያን ስራ እንድቀቅ አላልኩም። ስለዚህ በጎን ጎን ለጎንኛ አንተ እንድሰራ ነው። እሱን በሂደት ነው ታይታ ነው እንጂ ዝም ብሎ ሰው ስራ ውስጥ ዘቡ ተብሎ አይገባም። ስለዚህ አሁን አንተ ይህን ሰውዬ አቶ መስፍን የገደልክበት ዋናው ምክንያት ሊገልህ ስለነበረ ሳይቀድመኝ ልቅደም ብለህ መቅደም ስለነበረብኝ ጥቆማ ስለደረሰ ከወንበዴዎች ጋር ጥቆማም ብቻ አይደለም አንዱ መጥቶ ፊት ለፊት እንትን ሲለው ጥቆማ ደረሰ። ከወንበዴዎች ጋር የምትሰሩ የነበሩት ስራ ምንድን ነው? አመናንኩ። ሲያምን ነው በንዴት እንጂ እኔ ጫፉን አልነካውም ነበር። እሱንም አልነበርኩም በሰዓቱ ስላልነበርኩኝ ሊሆን ይችላል ላይሆንም ይችላል። ምንጊዜ ሟች አንድ ጊዜ ስለሞተ እንዲህ ብሏልም እንዲህ ብሏል ብትልም ምንም ትርጉም የለውም። እሱም ነው ወይም አይደለም እስካላለ ድረስ ግን የምትሰሯት ስራ ምንድን ነው የነበረች? እሱ አይመለከትም፣ የግል ስራ። እሱ ይህን ካልነገርከኝማ እንዴት ብዬ እተባበራለሁ? እኔ እኮ ተባበረኝ አላልኩም። ተባበረኝ ነው እንጂ ይህን ግልጹን ከነገርከኝ እንድተባበር ነው። ነገር አንተ የተሻለ ህይወት መኖር አትችልም? የተሻለ ህይወት መኖር እፈልጋለሁ። ታዲያ በቃ እንግባባ። ነገርኩ። በምን አይነት መልኩ እንደሆነ ጠይቀኝ። ታዲያ ነገርኩ አይደል? የምትፈልገውን አይደል? የተሻለ ህይወት መኖር ይቻላል። በምን እቺ ተቀጥረችን የምታገኘት አንተ ቤት ኪራይም መች አንተ ሰላም አገኘህበት? መች ሰላም አገኘህበት? ስትቃጅ አይደል የምታድር? ስትቃጅ የምታድርበት እኮ በቃጀ ገንዘብ ባመጣው ነው። በላበቴ በማመጣው ገንዘብ እኔ ደግሞ ደስተኛ ሆኜ እኖራለሁ። እኔም እንዳንተ ደስተኛ ነበርኩ። ገባ? ከዛሽ ከተረገመሽ የምትሰሩትን ስራ ንገረኝና ምንድን ነው? ምን አይነት ኮንትሮባንድ ነው የምትሰሩት? ከወንበዴዎች ጋር የሚያገናኛችሁ ስራ ምንድን ነው? እሱ አይመለከትም። ግልጽ ካልሆንክልኝ እኔም ግልጽ አልሆንልህም። ይሄ የኔ ቢዝነስ ነው። መጀመሪያ እነሱን እኮ አስወጥቼ የሰደድኩልን እናንተ እንድናወራ ነው። ያ ብቻ አይደለም። እስካሁን እየቀረጻችሁትን መታ ስደልት ከዛ በኋላ እሱን አላጠፋም። እንዲሁ አጠፋለሁ ምልህ ግልጹን ስትነግረኝ ነው። ስትሰሩት የነበረው ስራ ምንድን ነው? እኔ ብዙ ሰዎች አሉ እዚህ ያለ አንተ ሌላ ሰው የፈለገ ሰው ይኑርህ። እኔ ወደዚህ ህይወት ወደዚህ ስራ ስገባ ራሴን መስዋዕት አድርጌ ነው፣ በራሴ ቆርጬ ነው የገባሁበት። እሱ አባባል ነው። ግድ የለም ገንዘብ ምንም ያደርጋል። ገንዘብ ምንም ያደርጋል። አዎ ልክ ነህ። ከኔ ጋር በተስማማ ይሻላል። ወዳጅ አንድ ነገር ልንገርህ። አሁን አይፈድብህ። ማትግባባኝ ከሆነ ወደ ፈለግከው ወደ ፖሊስ ጣቢያም ሆነ ወደ ምን ውሰደኝ። ጥሩ። ነገ ጠዋት እኔ በዋስ ወጥቼ አሳዳለሁ። አንተ በነፍስ ሰው በገጀራ ገለህ ነው አንተ በዋስ የምትወጣ? እሱን ታየው አይደለ? እሱን ሙቻለሁ እኔ። ወንዴ ወንዴ አትድከም። ከኔ ጋር ሰላም ይሻላል። ሰላም አይሻለኝም። ግባ። ካሜራውን እየወስኪ ጥራቸው። እነሱ ነው እና ኤርሚያስን እየቀረጸ ነው። አላጠፋህም ማለት ነው። ለምንድን ነው የማጠፋው? ተጫወትክብኝ። ለምንድን ነው የማጠፋው? ተጫወትክብኝ። ቁጭ በል ስነ ስርዓት። የተግባባን መስሎኝ ነበር። ቁጭ በል ስነ ስርዓት። የተግባባን መስሎኝ ነበር። ቁጭ በል ስነ ስርዓት። ሰራህልኝ አይደል? ስነ ስርዓት። አትጨማለቅ። እስካሁን ድረስ ዝም ብዬ አዳመጥኩ። ናውጣ ናውጣ። ሰራህልኝ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም ከባድ ነገር ነው። ይሄ ሰው ምን ያክል ኃይለኛና ጨካኝ እንደሆነ አይታችኋል። እንደተናገረው በአንድ ሳምንት እወጣለሁ ብሏል። ይህም በእናንተ ስም እና በእናቴ ስም ቃል ምገባላችሁ። ሳምንት አይደለም በጣም በጣም ረዥም ጊዜ እንዲታሰር ካላደረግኩ ስራዬን ራሱን ያልቀጥልም። ለረዥም ጊዜ እንዲታሰር ካላደረግኩት ስራዬን አልሰራም። ዛሬ እርግጠኛ ሆኜ ነው የምነግራችሁ።
ምክንያቱም ሰውን የሚያክል ነገር ገዝግዞ አርዶ ገሎ ሳምንት እወጣለሁ ብሩ እስከምን ድረስ እንደሚያስኬደው ማየት እፈልጋለሁ። ፍርድ ችሎቱን ያለውን ነገር እስካላየው ድረስ እኔ ረፍት የለኝም። ሲቀጥል ደግሞ ይህ አብሮት የሚኖረው ልጅ ተባባሪና ተባባሪ ነው። ከነ መጀመሪያውም እሱ ቃሉን ቢሰጥ እዛው ቢመሰክር ኑሮ እዚህ ድረስ አይደርስም። ሲቀጥል ደግሞ ድብደባና ጭቆና እያደረሰበት ስለሆነ እየተደበደበ ስለሆነ እንዲጠፋ እንዲሞት ስለሚፈልግ የሰውየውን ገንዘብ ፈልጎ ሊሆን ይችላል፣ አይታወቅም። ሰውየው እንዲሞት ስለሚፈልግ ይሄ ልጅ ከገጠር ጀምሮ ዝም ብሎ ቆይቶ አሁን አስጠርቶ በገጀራ ስለሞተ አባተ በገጀራ ናግደለው ብሎ ገጀራ የሚሸጥበትን አሳይቶ የሚያዘጋጀው ይሄም ራሱ ወንጀል ነው። ስለዚህ ሁለቱንም ህግ እንዲፋረደኝ እፈልጋለሁኝ። የህግ አካሎች በሙሉ ከኛ ጎን የምትሰሩት ተጨማሪ ሰዎችን እንፈልጋለን። ምክንያቱም እኛ ብቻችን መሆን የለብንም። እኛ አስገብተን በዚህ በዛ ብለው የሚወጡ ከሆነ ስራችን ምንም ፋይዳ የለውም፣ ለማንም ሰውም እየደረስን አይደለም። ስለዚህ እባካችሁ የህግ አካል የሆናችሁ ሰዎች በሙሉ ከኛ ጋር አብራችሁ ስሩ፣ እኛን እገዙን። በተጨማሪ ደግሞ በድብቅ ካሜራ በጣም ብዙ ሰዎች የሚያስቸግሩ ጭኮና፣ ድብደባ፣ የሰው ህይወት ማጥፋት የሚሰሩትን በሙሉ መከታተል የምንችልበት ዘመናዊ የሆነ ካሜራ እንፈልጋለን። በየትኛውም መልኩ በእስክርቢቶ ሊሆን ይችላል፣ በመነጽር ሊሆን ይችላል፣ ምትቀመጥ ምትለጠፍ፣ በጣም ብዙ ካሜራ አይነቶች አሉ። ምንም አይነት ካሜራ እኛን ያግዘናል፣ ይረዳናል። በጣም የብዙ ሰውን ህይወት ለማዳን ቆርጠን እስከተነሳነ ድረስ የእናንተም ደግሞ እገዛ፣ የእናንተ አይዟችሁ ከጎንነን ስትሉ የሚሰማንን ደስታ አታውቁትም። እናንተ ትልቅ ደስታ ነው ለኛ። ስለዚህ እባካችሁ ከእንደዚህ አይነት ሰዎች እኛ ይህን ነገር ሰርተን ከጨረስን በኋላ ማስቀመጥ ይቻላል። አየር ላይ የምንለቀው ሰው እንዲሄው፣ ሰው እንዲጠነቀቅ፣ እንዲገነዘብ ነው። በሆነ ስራ ተጭበርብሮ ሰው በሎተሪም ሊሆን ይችላል፣ ፓስፖርት አጭበርባሪ ሰውም ሊሆን ይችላል። የዛን ሰው ስራ እንዴት እንዳጋለጥ ነውና ትክክል እንዳልሆነ ስናሳያችሁ ለመጀመር የምታስቡ ሰዎች፣ የምትሄዱ ሰዎች አላችሁ። ይህ እንደዚህ ከሆነ እናንተ በምን አይነት መልኩ ትምህርት ትወስዱበታላችሁ? እባካችሁ የእኛንም ስራ ልፋታችን ከንቱ አታድርጉብን። እኛ የምንሰራውን ነገር አፕሪሼት አድርጉና አይዟችሁ በሉና ፍቅራችሁ አይለየን። ስለዚህ የምንሰጣችሁን ትምህርት በሙሉ ትምህርቱን ውሰዱ፣ ጥንቃቄ አድርጉ። ከኛ በላይ መጠንቀቅ ትችላላችሁ። ጠንቃቃ ሰዎች መሆን ትችላላችሁ። እንግዲህ የዛሬው መልእክት ይህን ይመስላል። ቀጣይ በሌላ ጊዜ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።